ማንም ለፍጡራን የዘመረ የለም። ሐዋርያቶችም አልዘመሩም፣ ነቢያቶችም ስለ ፍጡር አልዘመሩም። ስለዚህ ለፍጡር የሚደረግ ለሞተ ሰው የሚደረግ የትኛውም ነገር ቢሆን እግዚአብሔር መጽሐፍ ቅዱሳዊ አይደለም፣ ማንም አላስተማረም። ስለዚህ አንተ አሁን ማርያም ኦፍኮርስ የጌታችን የኢየሱስ ክርስቶስ እናት ናት። ለዛ ሁላችንም እናከብራታለን። እሷ ከሴቶች ሁሉ ተለይታ ብፁዕ ተብላ እኛም እንጠራለን፣ ሁላችንም እንጠራለን። መጽሐፍ ቅዱስ እንደዛ ብሎ ስላለ ማለት ነው። ከዛ ታልፎ ለእግዚአብሔር የሚቀርበውን የአምልኮ መስዋዕትነት ለሞተ ሰው ማቅረብ መጽሐፍ ቅዱሳዊ አይደለም፣ የባዕድ አምልኮ ነው። ስለዚህ አንተ ያደረግከው ትክክል አይደለም። ይሰማል? ጨረስክ? ጨርሻለሁ ባጭሩ። ኦኬ። ለማ የሚዘመር ነው ያልከው? ለፍጡር የሚደረግ የትኛው መዝሙር ለጣዖት የሚቀርብ መስዋዕት ነው ብዬ ነው የማስበው። ምክንያቱም ማንም ያስተማር የለም በመጽሐፍ ቅዱስ። አስፈላጊ ቢሆን ኖሮ ሐዋርያቶች ያደርጉ ነበረ። ሐዋርያቶች አላደረጉም። ማርያም ከነሱ ጋር እያለች ማለት ነው። በታሪክም አናገኝም። በጣም ዘግይቶ የመጣ የቤተክርስቲያን ስርዓት ነው፣ ከ8ኛ ክፍለ ዘመን በኋላ ማለት ነው። ሰው ትክክል አይደለም። ኦኬ። ግጥሙ ምንድን ነው የሚለው? እስኪ ክፈትና ከዛም በኋላ ሁላችንም እንሰማለን። እስኪ ክፈትና ሳትሰማው ነው እንደ ክሪቲሳይዝ ሰምቻለሁ፣ ግን ለእግዚአብሔር እኮ ምንድን ነው የሚለው ግጥሙ? ለእግዚአብሔር የቀረበ አምልኮ አይደለማ፣ ለፍጡር ምንድን ነው የሚለው ግጥሙ? ቃል በቃል ምን ይላል ግጥሙ? ምንም ቢልም እኮ ለእግዚአብሔር የቀረበ አምልኮ አይደለም። ኧረ በለው። ግጥሙ ምንድን ነው የሚለው? ላውጣልህ፣ ቆሽ ግጥሙን ላውጣልሽ። ከዛ ሌላ ሰው ማውራት ይችላል። ማንም አያወራም፣ አንተ ነው የምታወራው። በዛው ቀረ እንዴ? ያው ስለዚህ ኦፍኮርስ ለማርያም የቀረበ የአምልኮ መስዋዕትነት ነው። ኦፍኮርስ እሷ አሁን ትክክል ነው፣ ተመችቶኛል። መጽሐፍ ቅዱስ እጅ ላይ ይዘሃል? አለ፣ በመጽሐፍ ቅዱስ አለ እኮ። ግን ቆይ መጽሐፍ ቅዱስ እጅ ላይ አለ ወይ ነው? አለኛው መጽሐፍ ቅዱስ እጅ ላይ አለ። እሺ፣ አንደኛ ሳሙኤል ምዕራፍ 18 ላይ ግባልኝ። ኦኬ፣ እሺ፣ ያውጣው ነው። እሺ፣ አንደኛ ሳሙኤል ምዕራፍ 18 አንደኛ ሳሙኤል ምዕራፍ 18። እሺ፣ አውጥቻለሁ። ቁጥር 6 አንብበው። እንዲህም ሆነ ዳዊት ፍልስጤማውያን ገድሎ በተመለሰ ጊዜ እየዘመሩና እየዘፈኑ እልልም እያሉ ከበሮና አታሞ ይዞ ንጉሱን ሳኦልን ሊቀበሉ ሴቶች ከእስራኤል ከተማ ሁሉ ወጡ። ሴቶች ሳኦል ሺህ ገደለ፣ ዳዊትም እልፍ ገደለ እያሉ ይቀባበሉ ይዘፍኑ ነበረ ይላል። ዘፈን ነው። ከዚያን ቀን ጀምሮ ሳኦል ዳዊትን ተመቀኝቶ ተመለከተው። በነጋውም ሳኦል እነዚህ ሰዎች ዳዊት እንግዲህ ሄዶ ጎልያድን አንገቱን ቆርጦ በተመለሰ ጊዜ ምን እያሉ ይዘምሩና ይዘፍኑ ነበረ? ምን ይሉ ነበረ? ኦኬ ሶፊ፣ አንተ አሁን ማወቅ ያለብህ በመጽሐፍ ቅዱስ ተጽፎ የተገኘውን ሁሉም ነገር እንቀበላለን ማለት ነው። ይህንን ቃል አትቀበለው። ቆይ ይህ ትክክል አይደለም። አዳምጣ። ካላዳመጥክ ማውሪያ ብቻ እኮ አይደለም። አንድ አፍ የተሰጠን ሁለት ጆሮ የተሰጠን
ብዙ እንድንሰማ ትንሽ እንድናወራ ነው። እሺ ቆይ ዳዊት ለምሳሌ ከብዙ ሴቶች ጋር ተኝቷል። ስለዚህ ዳዊት ስለተኛ ብዙ ሴቶችን ስላገባ ብለን እኛም ማድረግ አለብን እንዴ? ይህንን እኔ አሁን ምን አልኩኝ? ይሄንን ቃል ትቀበለዋለሁ? ይሄ የእግዚአብሔር ቃል ነው ወይስ እንዴት ነው? የእግዚአብሔር ቃል ነው፣ ግን እዚህ ጋር ያደረጉት ትክክል አይደለም። ሲጀመርም ዘፈን ነው የዘፈኑት፣ መዝሙር አይደለም። ኦኬ ዘፈን ነው፣ ግን ምን ይላል? እንዲህም ሆነ አንተ የምትፈልገውን ብቻ ነው የምታነሰው። ዘፈን ነው አልክ። እንዲህም ሆነ ዳዊት ፍልስጤማውያንን ገድሎ በተመለሰ ጊዜ እየዘመሩና እየዘፈኑ እልል እያሉ ከበሮና አታሞ ይዘው ይላል። ምንድን ነው? እልል እያሉ እየዘመሩ እየዘፈኑ ይላል። መዝሙርን ከዘፈን ቀላቅለው ነበር ብለን ያሰብከው? ኦፍኮርስ አዎ፣ እየዘመሩ እየዘፈኑ ነው በዚህ ጋር ብሎ ያለው መጽሐፍ ቅዱስ እንደዛ እስራኤላውያን አድርጓል። ስለዚህ እነዚህ ሰዎች ልክ አይደሉም፣ አትቀበላቸውም? ወይ አይደለም፣ እነሱ ያደረጉት ከመጽሐፍ ቅዱስ አንጻር፣ በተለይ እኛ አዲስ ኪዳን ዘመን ያለን ክርስቶስን ኢየሱስን አምነን የምንከተል እና ያደረጉት በመጽሐፍ ቅዱስ ተጽፎ የተገኘው ነገር ሁሉ ለራሳችን ወዘን እናደርጋለን ማለት አይደለም። አሪፍ። መዝሙር 150 ግባ፣ መዝሙር 150 ግባ፣ ቶሎ በል። ኦኬ መዝሙር 150 አውጥቻለሁ። አንብበው። ሃሌሉያ! እግዚአብሔርን በመቅደሱ አመሰግኑት፣ በኃይል ጠፈር አመስግኑት፣ በችሎት አመስግኑት፣ በታላቅ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በገናና በመሰንቆ አመስግኑት፣ በከበሮ በዘፈን። ምን ነው እዚህ ጋር አንገት ጋር ያዘ? አይሰማም? አንገት ጋር ይዘዋል። አሁን የመጨረሻው በከበሮና በዘፈን አመስግኑት፣ አውታርና በእምብልታ አመስግኑት ይላል። ኦኬ አሁን እዚህ ጋር ምን ልታመጣ ነው ይሄን ጥቅስ ያመጣው? እግዚአብሔርን ቅድም እየዘፈኑ ነው አላልክም እንዴ? አሁን ደግሞ በዘፈን አመስግኑት ይላል። ዳዊትን አይደለም ራሱ እግዚአብሔርን። ኦኬ ስለዚህ አሁን ለፍጡራን የግድ መዘመር አለብን እያልክ ነው? ቆይ በመጽሐፍ ቅዱስ አሁን ወዴት ሄድክ? ወዴት ነው የምታወራው? ነው የጠየኩን። ለፍጡራን ዘምሩ አልኩ። እኮ አሁን ለምሳሌ እኛ ማድረግ ቢገባን ኖሮ ለማርያም በጣም ቅርብ የሆኑ ሐዋርያቶች ነበሩ፣ ማድረግ ይችሉ ነበር። አይደለም እኔ አሁን የጠየኩን ጥያቄ ነው። አንተ እኮ ለዛ እኮ ነው አሁን ያመጣው ይሄን ጥቅስ አስደግፈ። አንተ ቅድም ዘፈን ነው ሲጀመር እየዘፈኑ ነው አላልክም እንዴ? ዘፈንና አዎ እኮ እየዘፈኑ ነው ብያለሁ። እንግዲህ እሺ ይሄ መዝሙር 150ውን ፍታልኝ። ምን ማለት ነው? በእምቢልታ በእንግሊዝኛ እኮ ዘፈንም ሶንግ ነው፣ መዝሙርም ሶንግ እኮ ነው። ምን ማለት ነው? እንግዲህ እኔ ከማይሰማ ሰው ጋር እኔ ይከብደኛል ማውራት። ታውቃለህ ካዶሽ፣ እኔም ባህሪ እኔ በጣም ሊብራል ነኝ። ሰዎችን ሁሉ የፈለጉትን እንዲያወሩ ምናምን የምፈቅድ ሰው ነኝ። ታውቃለህ። ስትያዝ ደግሞ እንትን አትበል፣ አታኩርፍ። ምንም የተያዝኩት ነገር የለም እኮ ሶፊ። ኦፍ ኮርስ እዚህ ጋር አንድ ያቁም ልበልልህ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከ ዛሬ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋን የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከ ዛሬ። ይህን መዝሙር ትቀበለዋለህ? ዘፈን ነው መዝሙር ነው? ኦኬ ሲጀመር ይህም መዝሙር የተዘመረው ለኢየሱስ ክርስቶስ ነው፣ ለማርያም አይደለም የተዘመረው። ስቀጥል ደግሞ በመጽሐፍ ቅዱስ ላይ የተጠቀሰው ገብርኤልን ብሎ ያላትን ነው ቃል በቃል ዘማሪው የደገመው። ስለዚህ ከዛ ውጭ የጨምሮ ነገር የለም። አየህ፣ በኦርቶዶክስ ቤተክርስቲያን ግን የሚደረጉ ከዛ ታልፎ አዳምጣው ይሄ የአሁኑን ትቀበለዋለህ አረድ ካዶሽ ካዱ ወይ ይሰማል? አሁን መጣ። ይሄን ትቀበለዋለህ? የቅድሙን አትቀበለውም? ይሄን የምቀበልበት ዋነኛው ምክንያት ለምን እንደሆነ ታውቃለህ? እዛ ጋር ዘማሪው ሲጀመርም ሪስ ያደረገው ኢየሱስ ክርስቶስ ነው፣ ማርያምን አይደለም። አየህ፣ ስለ ኢየሱስ ክርስቶስ የዘመረው የዘመረ በመጽሐፍ ካዱ አንዴ አዳምጣ። ካዱዬ ጎሄድ ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋን የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከ ዛሬ እያለ ነው። ድንግል ማርያም ደስ ይበልሽ፣ የማፀንሽ ፍሬ ያድነናል እስከ ዛሬ እያለ ይሄም ስለ ኢየሱስ ነው የሚያወራው ብልሃል። ይሄኛው መዝሙር ደግሞ ምን ይላል መሰለ?
ላሰማ። ይሄኛው መዝሙር ስለ ማርያም ነው ስትል አንተ ትነግረኛለህ። ድንግል ምን መታደል ነው ማርያም ሆይ ጸጋሽ በዛ። ወልደሽ ጡት ያጠባሽው እሱ የዓለሙን ቤዛ። ወልደሽ ጡት ያጠባሽው የዓለሙን ቤዛ የእሱ እናት መሆንሽ ምንኛ ጸጋ ቢበዛልሽ ነው፣ ምንኛ ብትታደይ ነው ነው የሚለው መጽሐፍ ቅዱስ። ይህን ሀሳብ ይቃወመዋል፣ ይደግፈዋል። ሲጀመርም ይህን መዝሙር ከጅምሩም ብሰማ በተለይ በኦርቶዶክስ ላይ የተዘመረው አንተ ስለዚህ ስንኝ ነው የምናወራው። ስለ መድኃኒዓለም ምን ሆነ ነው አይደለም። ቆይ ልንገርህ እኮ ታርጌት ያደረገው አንድ ያዳምጥ እንዲህ ልበልልህ ላውራ ልጨርስ እንዲህ ልበልልህና አንድ ላይ ክሪቲሳይዝ እንድታደርግ ነው። ማርያም ሆይ ብፅዕት ነሽ፣ ማርያም ሆይ ብፅዕት ነሽ፣ እመቤቴ ብፅዕት ነሽ ብላት እያመለኳት ነው። ምን መሰለህ የአንተ ኢንቴንሽን ነው የሚወስነው። የአንተ ኢንቴንሽን ምን መሰለህ? አሁን ወዴት ኢንቴንሽን ትሄዳለህ? እያመለኳት ነው ወይ? ኦፍኮርስ አይደለም። አሁን ለምሳሌ አንተ የግድ ለማርያም ታርጌት አድርገህ እንትን ካደረግ ኦፍኮርስ እያመለካት ነው። ግጥሙን አዎ ልክ አይደለም እያልኩ እኮ አንተ ስለዚህ መጽሐፍ ቅዱስን አትቀበልም አንተ። መጽሐፍ ቅዱስ ትውልድ መጽሐፍ ቅዱስ ላይ አዳምጣ። መጽሐፍ ቅዱስ ላይ ትውልድ ሁሉ ብፅዕት ይለኛል የሚለውን ቃል አትቀበለውም። ይሄ ቅድም እንዳልከው መጽሐፍ ቅዱስ አንዳንዱን ቃል ይቀበላለሁ፣ ግን ከመጽሐፍ ቅዱስ አሁን ለምሳሌ ከሚደረገው አልፎ በኦርቶዶክስ ቤተክርስቲያን አሁን እየተሰቀለው የማርያም ስጋ ነው። እኛ ምን በለው የማርያም ስጋ ነው። እኛ ምን ጠጣው? እኔ ምን አገባኝ ስለሱ? ለምን ኦርቶዶክሳውያን ጋር ምን አስኬደ? እግዚአብሔር ካከበራት በላይ እግዚአብሔር ጋር በድርሳነ መድኃኒዓለም ከስላሴ ጋር እኩል እያደረጉት ነው። ከፈለግ ላሳይ። ምን አገባኝ እኔ ስለ ድርሳነ ማርያም። ስለ ድርሳነ ማርያም አይደለም ኢሹአችን የምናወራው፣ ስለዚህ ግጥም ነው ያወራነው። ዘለህ ስለ ታምረ ማርያም ስለ መልካ ኢየሱስ ምናምን አውራ አላልኩም። እሱን ሄደ አውራ ከሚመለከተው ሰው ጋር። አቅሙም የለኝም እውቀቱም የለኝም። የማላውቀውን ነገር አልመልስልም፣ አያገባኝም። እኔ የጠየቅኩ ያለሁት ይሄ ግጥም መጽሐፍ ቅዱስ ይቃወመዋል ወይስ አይቃወመውም? ትውልድ ሁሉ ማርያምን ብፅዕት ቢላት ስህተት ነው ወይ ነው የጠየቅኩ። አዎ አልክ። ስህተት አላልኩም፣ እንደዛ አላልኩም። ማርያም አሁንም እንላለን እኛም። ግን ከዛ ቆይ አንዴ ስመኝ መጀመሪያ። ሰውየው አሁን ከምን ኢንቴንሽን ከምን አንጻር ነው አሁን ከእግዚአብሔር ጋር ታውቀዋለህ? ሰውየውን ለምንድን ነው ታውቀዋለህ? አንተ ሰውየውን ታውቀዋለህ ወይ? አውቃለሁ። በኦርቶዶክስ እዛ እንደሱ ነው የሚደረገው። እኔም ከኦርቶዶክስ ምን አገባ? እኔ ኦርቶዶክስ አይደለሁም። እኔ እኮ ነኝ ያልኩት። ይኸው እኔ ምን አልኩኝ? እኔ ያልኩትን ላሰማ። እኔ ነኝ ያልኩት። በቃ እኔ ወንጌል አማኝ የሆንኩት ሰው እኔ ያልኩት እኔ ነው። እሺ የምትነግረኝ ማርያም ሆይ ግጥም የገጠምኩ ነው። ማርያም ሆይ ምን እንዴት ጸጋሽ በዛ
ድንግል ሆይ እንዴት ጸጋሽ በዛ ምን መታደል ነው ወልደሽ ጡት ያጠባሽው የዓለሙን ቤዛ አልኩኝ። ከዛ ማስተዋል አለብህ። ዝም ብሎ በደረቁ ማለት አይደለም። እንዲህ ያለ እጅ መንሻ እንዴት ይደረግልኛል አይደላችሁ? ገብርኤልም የእጅ መንሻ እኮ ማለት ምስጋና ነው አይደለ? የተባረክሽ ነሽ ምስጋና እኮ ነው። ያ ምስጋና ውስጡ ዝማሬ ያለው ያ ምስጋና የሚያስደስት ነው ውስጡ ማለት ነው። እሷም ከዚያ ተነስታ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብፅዕት ይሉኛል ብላለች። ትውልድ እንግዲህ ብፅዕት ይላታል። ማይላት ካለ ግን ትውልድ አለመሆኑን እዚህ ላይ አንደርስታንድ ማድረግ ያገባል። ስለተዘመረና ስለተመሰገነ ልዩነቱ ምንድን ነው? እንዲሁም ግሬት ምስጋና ነው አይደል? ግሬት እንዲሁም የበለጠው ማን ነው? አንድ ጥያቄ ብቻ ልጠይቅህ፣ ከዛም በኋላ አያይዘው ይመልሱልኛል። አሁን በኦርቶዶክስ ቤተክርስቲያን ለእግዚአብሔር የሚቀርብ ለማርያም የማይቀርብ ምን አለ? ለምሳሌ ንገረኝ። ለእግዚአብሔር እየቀረበ ለማርያም ለምሳሌ አምጣ፣ ለይተህ ስፔሲፊክ አድርገህ አምጣው። ለምሳሌ ለእግዚአብሔር እያቀረባችሁ ለማርያም ማታቀርቡት ምን አለ? ይኸውልህ እንደዚህ አድርግ ካዶሽ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ለማርያም እንዲህ የተባለ አምልኮ ይደረግላታል ትልና ለእግዚአብሔርም ያንኑ አምልኮ ታደርጋላችሁ። ማርያምን ከእግዚአብሔር ጋር እኩል አድርጋችኋል የሚለውን ወይም ማርያምን አስበልጣችኋል። አንተ የቱኛውን ነው የፈለግከው? አይ እኔ አንተ እንዳልከው ነው። እና በድርሳነ መድኃኒዓለም አይ ቲንክ ምን ይላል? ማርያምና መስቀሉ ከስላሴ ጋር እኩል ትክክል እንደሆኑ ይናገራል። እዛ ክፍል ላይ የቱ ጋር ምን ላይ? ድርሳነ መድኃኒዓለም። ቆይ አንዴ ያውጣለሁ። ቆይ ኦኬ፣ ቆይ አሁን አውጣለሁ። ችግር የለውም እኮ አምጣ። አንተ እስክታመጣ ሙሌት አይቀጥል። ሙሌ ይቀጥል። አንተ እስክታመጣ ሙሌት አድርግና አምጣ። ቀጥል ሙሌ። ኦኬ፣ እኩል ስለማድረጉ በኋላ እናነሳለን። ምናልባት ድምጼ በደንብ ይሰማል አይደል? አዎ ይሰማል። ሙሌ ቀጥል። ይሰማል ድምጼ? አሪፍ ነው። አዎ ኦኬ፣ ጥሩ። እሺ፣ ያው እየደጋገምኩ ከሆነ ኔትወርክ እየተቆራረጠ ይሆናል ብለህ አስብና አንተ ነው የምጠይቀው። ቆይ ከዛ በፊት የዘመርከው ዝማሬ ታብታብ ይደረግ፣ ኮፒ ሊንክ አድርጎት ሼር አድርጉት። ትሰማኛለች ብለህ ነው አይደል የምታስበው?
ታፕታፕ ኮፒ ሊንክ አድርጉት። አይ ቲንክ የሚቆራረጠው ለዛ ነው። እና ታፕታፕ ኮፒ ሊንክ ይደረግ። እንግዲህ 1000 ሰው ካለ እኮ ለ10 ብታረግ ማርያም ትሰማኛለች፣ ትቀበለዋለች ዝማሬን ብለህ ታስባለህ ወይ? ተቋርጠሃል ሙሌ። እስቲ ሁላችንም ታብታብ እናድርግ። ቤተሰብ ሻሎም ብያለው። ፓስተርዬ እኔ እያወራሁ ነው። ቅማ እንዴ ታብታብ ሼር እናድርግ። ምናልባት እንግዲህ በዝማሬው እንደ አንድ ወንጌል አማኝ የተሰጠውን ሀሳቦች እየሰማው ነበረ። ካዶሽ አይ ቲንክ ብዙ ነገር ሲናገር ነበረ። አይሰማም እንዴ? እኔ የምለው መሀል ላይ ሰው ገባሳ። ተቋርጠ ነበረ ሙሌ። አንዴ ታፕታፕ ኮፒ ሊንክ ይደረግና ትቀጥላለህ አንተ ሙሌ። ትቀጥላለህ። አንድ የጌታችን ኢየሱስ ክርስቶስ ወንጌል ሉቃስ ላይ ያለውን ስለ ማርያም የተጻፈውን ቃል ባነብ በጣም ደስ ይለኛል እድሉን ከተሰጠኝ። ሉቃስ 1:30 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል፣ አትፍሪ ብሎ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል እያለ የእግዚአብሔር ቃል ይነግረናል። እና እንደ ክርስቲያን እንደ ወንጌል አማኝ ምናልባት እንግዲህ ጴንጤቆስጤ የተባለው ሐዋርያት ሥራ 2 ላይ መንፈስ ቅዱስ ሐዋርያቶቹ ላይ ከመውረዱ በፊት የእግዚአብሔር ቃል በቅድስት ድንግል ማርያም ላይ እንዳረፈ ይነግረናል። እና ምናልባት እንግዲህ አንዳንድ ጊዜ በአንዳንድ ሰዎች አስተሳሰብ ሁሉንም የወንጌል አማኞች ባትፈርጁ ባይ ነኝ። እዚህ ቤት ውስጥ ያላችሁ እሷ ያው የእግዚአብሔር ቃል የሚላትን እንደሆነች እናምናለን። የእግዚአብሔር ቃል ያላትን በሙሉ እንቀበላለን። በእግዚአብሔር ፊት ጸጋ ያገኘች እንደገና ደግሞ መንፈስ ቅዱስ በሷ ላይ የልዑል ኃይል ለመጀመሪያ ጊዜ በሷ ላይ እንዳረፈ የእግዚአብሔር ቃል ይነግረናል። ያው በብሉይ ኪዳን በተለያዩ የእግዚአብሔር ሰዎች ላይ ቢያርፍ በአዲስ ኪዳን መለኮትን የሆነ ኃይል የሰጠችን ብጽዕት ቅድስት እንደሆነች መጽሐፍ ቅዱስ ይናገራል። ያንን የእግዚአብሔር ቃል የሚለው ቢዘመር ሰዎች ቢናገሩት እኔ እስማማለሁ። በዚህ ሐሳብ ላይ ቅራኔ የለኝም። ቀደም በእኛ ቤትም ሲዘመሩ የነበረውን ፓስተር ሶፊ ሲዘምረው ነበረ። በጣም የምወደው ዝማሬ ነው። ምናልባት አንዴ ብትዘምረው ደስ ይለናል። ሌሎችም የተዘመሩትን ዝማሬ እቀበላለሁ። ሐሳቤን ለመግለጽ ነው። መዝሙሩን በጣም ነው የምወደው። ቀደም በእኛ ቤት ሲዘመር የነበረውን ብትዘምርልን። እሺ፣ በጣም መልካም ሙሌ። አሁን ከተሰማ ኮፒ ሊንክ ሼር አድርጉት። አንዴ የሆነ ዛሬ እንኳን እስቲ ኮፒ ሊንኩና ሼሩን ታብታቡን ከፍ እናድርገው። እኔ ጋር ብናስገባው አንዴ ሁላችን አንድ ሰው ካለ 80 ሺህ አንዴ ብናስገባው አሁን 55 አንዴ ሌላው አማኝ ነኝ ብሎ እንደቀጠለው እንደሱ እያረጉት ታብታብ እያረጉ ነው የምልቀጥልና ወደ ፓስተር ሶፊ ከመምጣቴ በፊት ማርያም ብጽዕት መሆኗን አምናለሁ። ምንም ችግር የለብኝም። መጽሐፍ ቅዱስ ያለው ነገር ስለሆነ ቅድስት ናት፣ ብጽዕት ናት። ምንም ጥያቄ የለው። እሱ ላይ አይደለም ጥያቄ። ቅድም ያለው ግን በበዓለ 50 መንፈስ ቅዱስን ከመውረዱ በፊት እሷ ጋር ወረደ፣ እነሱ በኋላ ነው የተቀበሉ፣ እሷ መጀመሪያ የተቀበለችው የሚለውን ነገር መጽሐፍ እኔ አልስማማም። አክቹአሊ እስማማለሁ ማለት መብቱ ነው። ይሄንን በስርዓት መጽሐፍ ቅዱስን ማጥናት የሚችል ወይም ደግሞ የወንጌላውያን አማኝ ስነ መለኮትን በትክክል የተረዳ ሰው እንደዚህ ብሎ አይናገርም። እውነት ለመናገር እንደ ግለሰብ መብቱ ነው። እንደዚህ ብሎ የሚያምን ቤተክርስቲያን ግን የለም ከወንጌላውያን አማኞች ማለት ነው። ስለዚህ መንፈስ ቅዱስ እንደ ቤተ መቅደስ ሆኖ ሰዎች ላይ ማደር የጀመረው ወይም ያደረው ክርስቶስ ኢየሱስ ከሞተ እና ከተነሳ በኋላ በክርስቶስ ኢየሱስ ደም እኛ ስለተቀደስን ስለተገዛን ነው። ዋጋ ተከፍሎ ይኸው መጽሐፍ ቅዱስ እንደሚለው አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 18 ጀምሮ ከዝሙት እንድንሸሽ ተናገረ። በኋላ በዋጋ ተገዝታችኋል። የራሱ መጀመሪያ ሰውነታችሁ ከእግዚአብሔር የተቀበላችሁት የእግዚአብሔር መንፈስ ማደሪያ ነው ካለ በኋላ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም እና በስጋችሁ እግዚአብሔርን አክብሩ ይላል። በዋጋ የተገዛ ነው። ክርስቶስ ኢየሱስ ከሞተ በኋላ በደም የተገዛ ነው። በደም የተገዛ ነው። ስለዚህ ሰው በዋጋ ከተገዛ ከተቤዤ
ሰው ከነጻ በኋላ ከዛ በኋላ መንፈስ ቅዱስ አደረ ከክርስቶስ ሞት በኋላ እንጂ ከዛ በፊት የክርስቶስ ማደሪያ ቤተ መቅደስ ነበረ ብለን የምንለው ሰው የለም። አፍጠሮል የእግዚአብሔር ቤተ መቅደስ የምንለው ማለት ነው። ወይም መንፈስ ቅዱስን ሙሉ ለሙሉ እንደ መቅደስ አድርጎ አደረበት የሚለውን በእኛ ስነ መለኮት ውስጥ የለም። ቅድም የዘመርከውን መዝሙር ስትዘምር ትሰማኛለች ብለህ ታምናለህ? ኦኬ አሪፍ ሐሳብ ነው ሙሌ ያነሳኸው። ትውልድ ሁሉ ብጽዕት ይሉኛል ብላ ስትል እሰማችኋለሁ እያለች ነው። እንዴት ነው ብጽዕት ናት ስትል አሁን አንተ እንዴት ነው የምትለው? እሱ ሐሳብ ላይ እንመጣለን። አክቹሊ እንግዲህ እኔ አሁን ትሰማኛለች አሰማኝ የሚለውን መልስ ከመለስኩ በኋላ የምጠይቅህ ጥያቄ ኦልሬዲ የሰዋስው ጥያቄ ነው፣ የግራመር ጥያቄ ነው የምጠይቅህ እና ትሰማኛለች ብለህ ታስባለህ አታስብም? ላሰማህ እንዴሽ መተኪያ የነቢያት ትንቢት መሙያ የአዲስ ኪዳን መጀመሪያ ኢየሱስ ነው ሃሌሉያ፣ ኢየሱስ ነው ሃሌሉያ። ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ። ይህን ዝማሬ ትቀበለዋለህ ሙለታ? ኦኬ አክቹሊ መዝሙር በመዝሙር ላይ ቴዎሎጂ አንሰራም። ከቴዎሎጂ ነው መዝሙር የሚቀዳው። እኔ ስለ ቴዎሎጂ እኛ ስለ መዝሙር ነው እያወራን ያለ ነው፣ ቴዎሎጂ ሳይሆን። ይሄን መዝሙር ትቀበለዋለህ ወይ? አሁን ይሄ አይ ቲንክ የጋሽ ታምራት መዝሙር ነው። እኔ ማንም ይሁን አልቀበለውም። መዝሙሩን አትቀበለውም? የመቀበልም ግዴታ የለብኝም እኔ መዝሙሩን። ግዴታ አለብህ አላልኩም። ግዴታ ሳይሆን እኮ ልልህ የፈለኩት ዶክትሪን አይደለም። አሁን ከዶክትሪን ወይም ከቴዎሎጂ መዝሙር ሊቀዳ ይችላል፣ ስለዚህ ሰውየው መብቱ ነው እንደዛ ብሎ መዘመር። መዝሙሩ ላይ ሂስ ላደርግ እችላለሁ። ያንን ነገር ካስተካከለ እንደ እግዚአብሔር ቃል ልቀበለው እችላለሁ። የሚስተካከል ነገር አለው። ምንድነው የሚስተካከለው የሚለውን ነገር እነግርሃለሁ። አንተ ግን ሰውየው አይደለም፣ ይቅርታ አካሄድ ሰውዬ አትበል። የእግዚአብሔርን ሰው እባክህ እንዴት ታላቅ የእግዚአብሔርን ሰው እንደዚህ ሰውዬ ትላለህ? ይሄ እኮ ትልቅ መዝሙር ነው፣ በጣም ብዙዎች የሚቀበሉት እኛም እስከዛሬ ድረስ የምንዘምረው መዝሙር ጋር ስላልሆነ ግድ የለህም። እኔ አሁን ሰውየው ማለቴ ንቀትም አይደለም፣ አንተ ውስጥ ነው የንቀት ነገር ሆኖ የተረዳው። እንግዲህ ያረዳደ ጉዳይ ነው። አንዳንድ ሰዎች ፖዚቲቭ ነገሮችን በዛ መንገድ ይቀበላሉ፣ አንዳንዶቹ ደግሞ እንግዲህ በዛ ነውና እኔ የንቀት እንዳልሆነ እግዚአብሔር ውስጤን ያውቃል። ተወው፣ የንቀትም ከሆነ ከእግዚአብሔር ጋር ጉዳይን ይጨርሳለሁ። ስለዚህ እኔ ፓስተር ሶፊን የጠየኩት ትሰማሃለች አትሰማህም እኮ እሱን የጠየኩ ነው። እኔም እኮ ስጠይቅህ ወደ እሱ ስንገባ ይሄን አልቀበለውም ብለህ አይ ቲንክ ፓስተር ታምራት ኃይሌ ናቸው የዘመሩት እግዚአብሔር ሰው። እንግዲህ በጣም ብዙ ወንጌላውያን አማኞች የሚቀበሉትና የሚያዳምጡት እንግዲህ ሊያውም ይሄ ከቨር ተዘርቶ ራሱ ከ600,000 ሰው በላይ የተመለከተው ብዙ ኮሜንቶችንም ገብቼ ለማየት ሞክሬያለሁ። እንግዲህ ኤኒዌይስ ግን እሱ ሳይሆን ትውልድ ሁሉ ብጽዕት ይሉኛል ሲባል ድንግል ማርያምን ብጽዕት የምትላት ስለምትሰማህ ነው ወይስ አትቀበለውም? ያንን የሚለውን መልስልኝና ከዛ ወደ ሐሳቡ እንሂድ። እሱን እኔ መልሳለሁ። አሁን አንተ በቀጥታ መልስልኝና አይደለም እንዴት ብጽዕት እንደምትላት መልስልኝና ሙሌ ከዛ ወደ ሐሳቡ እንሄዳለን። ቴንክ ዩ። እኔ እንግዲህ አክቹሊ ጥያቄውን ፈርተዋል። እኔ ልመልስልህ፣ ችግር የለም። አልፈራሁትም። እኔ ሐሳብ አልፈራም። እኔ እኮ የራሴ አቋም አመለካከት ያለኝ የራሴ ኑሮ የምኖር ሰው ነኝ። እኔ ምን አገባ ማንን ፈርቼን እዚህ ውስጥ ምን አገባኝና ምክንያት እኔ እንደዚህ ከተሳሳትኩ ተሳስቻለሁ ይቅር በሉኝ አስተካክላለሁ እንጂ እኮ ምንም ኖ ዋን ኢዝ ፐርፌክት ኦቨር ሂር።
በእግዚአብሔር ለቃና በመንፈሳዊነት ጉዳይ አረዳዳችን ማንም በተረዳው መረዳት በዛው ልክና መጠን እንመላለስ ይላል። የተለያየ አስተሳሰብ አለን። እኔ እናንተ የተለያየ አመለካከት በእምነት በብዙ ነገሮች ልንለያይ እንችላለን። አሰራር ልዩ ልዩ ነው። መንፈስ አንድ ነው ብዬ ማምን ሰው ነኝ። ስለዚህ ምንም ፍርሃት ውስጥም ምገባ አይደለው። ብፈራ ታዲያ እዚህ ከ700,000 ሰው እያየ እንደዛ ብዬ እናገራለሁ እንዴ? ዘምሬያለሁ እኮ ለምረው ፈራው መልካም እኔ ፍርሃት አይ ጥያቄውን ቀጥታ ስላልመለስ ነው እንደዚህ ያልኩት እኮ እኔ የፈለግኩት አንተ እንዴት አድርገህ ድንግል ማርያምን ብጽዕት ናት እንደምትላት ማወቅ ፈልጌ ነው። አንተ እንዴት ብለህ እንደምትላት ስረዳ በደንብ ይገባኛል ማለት ነው። ለዛ ነው ኦኬ በደንብ ከገባ እኔ አክቹሊ ብጽዕት ናት ብዬ አሁን ለምሳሌ በሶስተኛ መደብ በነጠላ ቁጥር ሰርድ ፐርሰን ሲንጉላር ፕሮናውን ወይም ናውን በምንለው መንገድ በዚህ መንገድ ማርያም እንትን ልል እችላለሁ። ብጽዕት ናት ብጽዕትናቷን ልናገር። አሁን ለምሳሌ ብጽዕት ናት ያው ብጽዕት ናት እልሃለሁ። ነች እሺ ይሄን ትላለህ። ቆይ ነሽ ብዬ በቀጥታ አሁን እሷን አድሬስ እያረኩኝ በሁለተኛ መደብ ነጠላ ቁጥር እንደምትሰማኝ አድርጌ አልናገርም። ለምን ልትሰማኝ እንደማትችል ከአንዱ ከእግዚአብሔር በቀር ነገሮችን ሁሉ መስማት የሚችል አሁን ይሄ የእግዚአብሔር ባህሪ ብለን ነው የምንለው። ሁሉን ማወቅ፣ ሁሉን መቻል፣ በሁሉ ስፍራ መገኘት፣ ዘላለማዊነት፣ አለመለወጥን፣ ራስ በራስ ማኖርን ይህንን ሁሉ ብቻ ከዚህም በላይ መፍጠር እነዚህ ሁሉ የእግዚአብሔርን ባህሪዎት ናቸው። ስለዚህ ድንግል ማርያም ደስ ይበልሽ ብዬ በሁለተኛ መደብ ነጠላ ቁጥር ልጠራት አልችልም። ለምንድን ነው ነሽ ብላት አትሰማኝም። አሁን አንተ እያልኩ ነው ላንተ አንተ ምልህ እየተደማመጥን እየተሰማማን ስለሆነ ስለምትሰማኝ ማለት ነው። አንተ በሌለህበት ግን በቃ ሶፊ እኮ አንተ እኮ ምናምን እያልኩ ባወራ ውጪ ዝም እያልኩ እንደሆነ ሁሉ ጥያቄ ውስጥ ነው የምገባው። ስለዚህ በግልጽ እየነገርኩ ያለው ስለዚህ በምትሰማው ይቅርታና አቶ ሙላት ይቅርታ አንድ የእግዚአብሔርን ቃል ትቀበላለህ ማለት የእግዚአብሔር ቃል የሚለውን እንደምታምን አምናለሁ። ሙሉ ይቅርታ በጣም ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል፣ ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓል፣ ስሙም ቅዱስ ነው የሚለውን የእግዚአብሔር ቃል ታምናለህ? አዎ የእውነት አልኩኝ እኮ ማነህ። ስለዚህ ይሄንን የእግዚአብሔር ቃል በዝማሬ በልክ ቢቀርብ ትቃወማለህ? በዝማሬ አይደለም በንግግር ራሱ በሁለተኛ እቃወማለሁ። በዝማሬ አይደለም በንግግር ራሱ በሁለተኛ መደብ አድርጋ አይጠቀስም። ገብርኤል ኤልሳቤጥ አለቻት። ኤልሳቤጥ በአካል አግኝታት ነው እንደዛ ያለችው። እኔ ታግኝቼ እንደዛ አላታለሁ። አክቹሊ ከእግዚአብሔር ቃል እየተቃወምክ ነው ማለት ነው። አልሰማኝማ። የእግዚአብሔርን ቃል መቃወም ኦልሬዲ እኛ ክርስቲያኖች ሙሉውን የእግዚአብሔርን ቃል እንቀበላለን። ስለዚህ የእግዚአብሔር ቃል የሚለውን ማመን አለብን ብዬ አምናለሁ። ማንኛውም የወንጌል አማኝ የእግዚአብሔር ቃል የሚለውን ይቀበላል። በዝማሬም ደግሞ አባቶቻችን የዘመሩትን ዝማሬ እንቀበላለን። ለምንድን ነው እሱ የምትቃወሙት? እኔም በጣም ግራ ገብቶኝ ነው የገባሁት። ይቅርታ እንደ አስተማረ ትነግረኛለህ። የትኛው አባት ወንጌላዊ አማኝ ከሆንክ አንተ ሙሉ የትኛው ሰው አንቺ ብሎ ማርያም በሁለተኛ መደብ አድርጎ የተባረክሽ ነሽ እንዳለ አንተ ትነግረኛለህ። ባጭሩ ጋር ጥያቄን ጠይቀኸኛል። ማርያም ብጽዕት ናት ወይ? ምንም ጥያቄ የለውም፣ ብጽዕት ናት። እኔ አሁን ብጽዕት አይደለችም አይደለም ያልኩት ለራሳቸው በራሳቸው መንገድ እኛ ምንም የፈለገን ያህል ቀና የሆነ ንግግር መልካም የሆነ ንግግር ትክክለኛ የሆነ ንግግር ብንናገር የሚመራቸው ሰዎች ግድ አይሰጠንም። ለነሱ ወንክ እና ለሶፊ ወንጌላዊ አማኝ ነኝ ስለሚል ነኝ ያለውን ወስጄ እያወራው ያለው ወንጌላዊያን አማኝ ሳይሆን ወንጌል አማኝ ነው። ወንጌላዊያን አማኝ እግዚአብሔር መሀል ላይ አትግቡ። እኔ እርሶ ሲያወሩ መች መሀል ገባው? አይ ቃሉም ይስተካከል ብዬ ወንጌላዊያን አማኝ የሚባል የለም። ወንጌል አማኝ ነው ከሆነ ውሃ ላይ ያስተካክሉታል። ግድ የለም እኔ ላውራ ይፍቀዱልኝ። ግድ የለም። ስለዚህ ምንድነው እያልክ ያለኸው ሙለታ ብትሉኝ ማርያም ብጽዕት አይደለችም ነው እያልክ ያለው አላልኩም። እኔ
ማርያም ብጽዕት ነች፣ ምንም ጥያቄ የለው። ነገር ግን ማርያም የእግዚአብሔርን ባህሪ ሰጥቼ በጌታ ዘንድ ነው ያለችው፣ በአጸደ ነፍስ ነው ያለችው። እንኳን ተነስታለች አርጋለች የሚል እምነት ሳይኖረኝ ቀርቶ እንደዛ እንኳን ቢሆን ራሱ ተነስታ አርጋ እንኳን ቢሆን ራሱ በእግዚአብሔር ቀኝ እንደሚሉት እነሱ በእግዚአብሔር ቀኝ እንኳን አለች ብለው ቢሆን ራሱ የአምላክን ባህሪ ካልተሰጣት በቀር እንደዛ እንኳን ቢሆን ማለት ነው፣ እንደዛ እንኳን ቢሆን ተነስታ አርጋ እንኳን ቢሆን ራሱ እኔ አንቺ የተባረክሽ ነሽ ብጽዕት ነሽ ምናምን እያልኩ እሷን በሁለተኛ መደብ ልክ እንደምሰማኝ እግዚአብሔርን አንተ እያልኩ እንደምለው የሴት አንቀጽ ተጠቅሜ አንቺ እያልኩኝ እንደምሰማኝ አድርጌ ላደርጋልችል፣ ፈጽሞ ላደርጋልችል። ለምን? ማርያም የሰዎችን ጀስት ንግግር፣ የሰዎችን ሐሳብ፣ የሰዎችን ልብ ለመረዳት የምትችል ናት። ትሰማለች፣ አምላክ ባህሪ ያላት የሚለውን ነገር ፈጽሞ ልቀበለው የምችል ስላልሆነ ማለት ነው። ይሄንን ከተቀበልክ ግን ፓስተር ሶፊ የስ ተቀብያለሁ፣ አዎ ትሰማለች፣ እኔ በሌለችበት እዚሁ ሁኜ እንደምትሰማ አውቃለሁ። ስለዚህ ትሰማኛለች፣ ዝማሬን ምስጋናን ትሰማኛለች ካልክ ሞግተኝ ነው። እኔ አንተን ይሄን ለመሞገት ነው የገባሁት። ጥሩ አሪፍ ሙገታ ነው ሙለታ ያነሳኸው። ግን ምን አይነት ሙገታ ነው አሁን ይሄ? አሁን አንተ እኔ እኮ መለኮት ኢየሱስ ክርስቶስ መለኮት ከእግዚአብሔር ውጭ መለኮት አለ ብለህ ታምናለህ? የለም። በቃ እኔ እንዴት ትጠይቀኛለህ? ጥያቄውን በራሱ ማንሳት ግራ ገብቶኝ ነው እኮ። ደስ ይበልሽ ብለህ በሁለተኛ መደብ ስትጠራ አንተ ደስ ይበልሽ ብለህ ስትል እኮ ፓስተር ታምራት ኃይሌን የጠራው እኔ አይደለሁም። ስለኔ ፓስተር ታምራት ኃይሌ ስለጠራው እኮ ልክ አይሆንም ነገሩ። እኔ ልክ ነው እኮ አላልኩም እኮ። ከሱ ጋር ተነጋገረ። እሱን ስታገኘው ፓስተር ታምራት ኃይሌ አምንበታለሁ ብለህ አልመጣህም እንዴ አንተ? ምን እንዴ አሰማው? መዝሙሩን ትቀበለዋለህ ወይ ብዬ ቅድም ለወዳጃችን ለዛ ልጅ ካዶሽ ነው ለወንድሙ እኔ ነኝ ያልኩት፣ እኔ ጋር ተከራከል አላልክም? እኔ ብያለሁ አላልክም? በቃ እኔ ያልኩትንማ አላሰማ። በቃ ተምታቶብሃል ሙለታ ማለት ነው። እሺ ችግር የለውም። እኔ ቆንጆ የተምታቶብኝ አሰማን እንደገና እስቲ እኔ ያልኩትን ስማው መጀመሪያ ሙለታ። እኔ ይሄኛው በኋላ ነው ያኛውን ሲቃወም ከዛ ወደዚህኛው የመጣ ነው። ምን ይላል? ድንግል ሆይ ምን መታደል ነው ጸጋሽ በዛ፣ ወልደሽ ጡት ያጠባሽው እሱ የዓለሙን ቤዛ። ድንግል ማርያም ቤዛ ነች አይልም እዚህ ላይ። ወልደሽ ያጠባሽው የዓለሙን ቤዛ ብሎ ነው የሚለው። ይሄ ነው መዝሙሩ። እና ይሄንን ክሪቲሳይዝ አድርገውና አይ ልክ አይደለም ወይም ደግሞ ማርያም ወርሺፕ እየተደረገች ነው፣ ማርያም እየተመለከች ነው የሚል ስንኝ ካለው ንግግሩም ልክ ካልሆነ ይሄን አርመውና እኔ የምታረማለው ማለት ነው። ምን ችግር አለ? እነሱ የሚሉበት መንፈስ እኔ አሁን ስለ አየው ቅድም እሱ ያልኩትን ቅድም ካዶሽ ያልኩትን ነገር አሁንም ላምጣልን። እነሱን ታዋቸውና እኔ ነኝ ያልኩት ድንግል ሆይ ምን መታደል ነው፣ ምንኛ ጸጋሽ በዛ፣ ወልደሽ ያጠባሽው የዓለሙን ቤዛ። ይሄ ንግግር ልክ ያልሆነበትን ነገር አፍራሽ የሆነበትን ነገር ታምንበት አትቀበለዋል። ይሄን መዝሙር የተቀብየው እኮ ለቀኩት እኮ በቪዲዮ እኮ። ቴንክ ዩ። ስለዚህ አንተ ከተቀበልከው አንተ ጋር ነው የማወራው። አሁን ማርያም ሆይ ጸጋሽ በዛ ብሎ ሁለተኛው መደብ በነጠላ ቁጥር በሴት አንቀጽ የጠራውን
አንተ ብለህ ትጠራታለህ ወይ ማርያም? አረ የሴት አንቀጽ የወንድ አንቀጽ ምናምን አታርግብኝ። እኔ ሙለታ እኔ የሴት አንቀጽ የወንድ አንቀጽ አላውቅም እኮ። እሺ በሁለተኛ መደብ በነጠላ ቁጥር ተቃራኒ የወጣ መስሎ በጣም ብዙ ሰዎች እየታያቸው ነው። እና እኛ በጣም ነው የምንወዳት፣ በጣም ነው የምናከብራት። የእግዚአብሔር ቃል የሚላትን ነገር በሙሉ እንደምንሰጣት በዚህ አጋጣሚ እዚህ ውስጥ ያለ 1000 ሰው መስማትና ማወቅ አለበት። በጣም ብዙዎች በእሷ ላይ ያለን ከባድ ጥላቻ እንዳለን ስለሚመስላቸው ነው እንጂ የእግዚአብሔር ቃል የሰጣትን ነገር በሙሉ በጣም የምወደውና የምቀበለው ነገር ነው። ምናልባት እንግዲህ ብዙ ጊዜ እዚህ ቦታ ላይ ስለ ጌታችን ኢየሱስ ክርስቶስ ይሰበካል፣ ይነገራል። ዛሬ እንደ ርዕስ እየተነሳ ያለው የእግዚአብሔር ቃል የሚለውን ከሆነ ለምንድን ነው እሱ ማንቀበለው? እኛ ክርስቲያኖች፣ እኛ የወንጌል አማኞች ከዚህ በፊት አባቶቻችን ስለ እሷ ዘምረው ከነበረ ማለትም ከእሷ የተወለደው እሱ ለዓለም ሁሉ መድኃኒትን እንዳመጣልን በሷ እግዚአብሔር መልአኩ በመንፈስ ቅዱስ አማካኝነት የልዑል ኃይል በሷ ላይ ጸልዮ ከሷ የሚወለደው ደግሞ የእግዚአብሔር ልጅ እንደሆነ የእግዚአብሔር ቃል እንደሚናገር እኛ ይሄንን ለመመስከር ለምንድን ነው እሱ ወደ ግራ ወደ ቀኝ የምንለው? በግልጽ ለምንድን ነው ማንናገረው? ትውልድ ሁሉ ብፅዕት ይሉኛል፣ ብርቱ የሆነው እርሱ በእኔ ታላቅ ስራ አድርጓል፣ ስሙም ቅዱስ ነው ይላል እግዚአብሔር ቃል። ይሄንን ሸራርፈን ማስቀመጥ የለብን። መጽሐፉ የሚለውን ማለት አለብን። እኔ የእግዚአብሔር ቃል የሚለኝን እላለሁ። ማንም ሰው የፈለገውን ሊል ይችላል። እንደገና ደግሞ አባቶቻችን እንድናከብራት እንድንወዳት የእግዚአብሔር ቃል የሰጣትን ክብርና ቦታ እንድንሰጣት አዘውናል፣ እንታዘዛለን። ምናልባት እንግዲህ አዳዲስ ዝማሬዎች ከመጡ የተለየ ነገር ካልወጣ በስተቀር የሆነውን እውነት መመስከር አለብን ብዬ አምናለሁ። እንደ አንድ የወንጌል አማኝ ክርስቶስ ኢየሱስን እንደሚከተል ለሱ ያለን ፍቅር የበዛ ቢሆንም እንኳን ለሷ ያለን ቦታና ክብር ግን መጽሐፍ ቅዱስ የሚለውን ማለት አለብን ብዬ አምናለሁ እኔ። ምክንያቱም ከሴቶች ሁሉ ተለይታ የዓለም ሁሉ መድኃኒት የሆነውን ክርስቶስ ኢየሱስን የሰጠችን ውድ ከሴቶች መካከል ድንቅ ሴት እንደሆነች የእግዚአብሔር ቃል ይናገራል። ብዙ ኃያላኖች ተነስተዋል። እሷ ደግሞ በአዲስ ኪዳን ከተሰጡን ድንቅ ስጦታዎች ድንቅ እህቶች መሃል እንደሆነች የእግዚአብሔር ቃል ይናገራል። ይሄንን በሙሉ አፌ እናገራለሁ። ይሄንን ስመሰክር አላፍርም። ምክንያቱም መጽሐፍ ቅዱስ ስለሚደግፈኝ። ከመጽሐፍ ቅዱስ የወጣ ሐሳብ ከሆነ ግን እቃወማለሁ። መጽሐፍ ቅዱስ የማይለውን ሐሳብ ከመጣ ኦፍ ኮርስ 100% እቃወም። መጽሐፍ ቅዱስ የሚለውን ግን ሁላችን የወንጌል አማኞች ልንቀበል ይገባናል ብዬ አምናለሁ። ሀሳብ እንሰጣለን። ዲቤት ነው፣ ዝም ብለን እንታወራለን። ሀሳብ ነው፣ ሀሳብ ነው። ይቅርታ ክርስቲያንም ሙለታም አንድ ሀሳብ ልስ ማለት ሁለቱንም ባላንስ ማድረግ እችላለሁ። ሁለቱንም እሺ፣ ፈለገ አንዴ እኔ ሐሳቤን አንደኛ ሚስ ሪፕሬዘንት እየተደረገ ነው። ሲቀጥል ደግሞ እዚህ አሁን ወንድማችን በሚሰጠው ሐሳብ ላይ ብንዘምርላት ምናምን እሱ አሁን የግለሰብ ሐሳብ ነው። የት ቤተክርስቲያን እንደሆንክ ወንድማችን አናውቅህም። እኔ አሁን ነው እዚህ ጋር ነው የማየው ማን እንደሆንክ አላውቅም። እውነት ለመናገር እዚህ ፕላትፎርም ላይ ወንጌላዊ አማኝ ሆነህ እምነትን ስታቀብ ስታስተምር ጸጋ ስታካፈል አላውቅህም። የት ቤተክርስቲያን እንደሆንክ አላውቅም። ስለማላውቅ ማውራት አልችልም። ባጭሩ ግን ቤተክርስቲያንህ እንደዛ ታስተምርሃለች ወይ? ያንተ ቤተክርስቲያን ለማርያም ዘምር ብላ ለማርያም ውዳሴ አቅርብ ተብሎ ውዳሴ ማርያም አለ ወይ ያንተ ቤተክርስቲያን ላይ? ካለ እሱ እንግዲህ የትኛው ቤተክርስቲያን እንደሆነች ትነግረንና እንግዲህ እንወቅኛም ማለት ነው። ስለዚህ እኔ ቤተክርስቲያኔ ውዳሴ ማርያም የላትም። የማርያም የምስጋና ጊዜ፣ የማርያም የአምልኮ ጊዜ፣ የማርያም የዝማሬ ጊዜ የሚባል የለንም።
ስለ ክርስቶስ አልበቃ ብሎናል ማለት ነው። ሐዋርያው ጳውሎስ የሰበከውን ሐዋርያት የሰበኩትን ወንጌል እሰብካለሁ፣ አለቀ። ማርያም ብጽዕት ናት ወይ? ብጽዕት ናት፣ ምንም ችግር የለብኝም። ስለዚህ ብጽዕት አይደለችምም አላልኩም። አፍተሮል ግን ልክ ለእግዚአብሔር በሚቀርበው መንገድ እንደምትሰማ አድርጌ አንቺ እያልኩኝ በአካል እግዚአብሔር አክቹሊ መንፈስ ነው። በመንፈስ የትም ቦታ ሁነህ ብታመልከው ብትዘምርለት አንተ ብለህ ብትጠራው ይሰማሃል። አጠገብህን የሌለ ሰው እንደሆነ ውስን እንደሆነ እያወቅ ሰው በጊዜ ይወሰናል። ሰው በቦታ ይወሰናል። ሰው በተለያዩ ነገሮች በእውቀት ይወሰናል። አንተ የምትለውን እኮ ሙለታ ሳልረዳ ቀርቼ አይደለም። እሺ ብጽዕት የምትላት እንዴት ነው የምትላት? ነው ድንግል ማርያም ነው። ይኸው እየነገርኩ እኮ ነው። አሁን ብጽዕት ነች አልኩኝ አይደለ? እንደዚህ በቃ አለቀ። አሁን ለአንተ እየነገርኩ ነው። ብጽዕት ነች አልኩኝ። ብጽዕት ናት ማርያም ብትለኝ አዎ ብጽዕት ነች ስላለሁ። ከዛ ውጭ ግን አንተ እንደምትለው ከሆነ በህይወት የታለች እንደዚህ ከሆነ አንተን ይኸውላችሁ ሙለታ እኔ አሁን ሙለታን የምቀበልበት ልጨርስና ትቀጥላለህ። ቆይ ሙለታ አይ ጥሩ ነገር ስላነሳ ነው ስለጠየቀኝ ልመልስለት ብዬ ነው። ግድ የለም ቆይ የተያዘ ነገር ስለሆነ እኛ ረጅም ዓመት ፕሮቴስታንት ስላሰለፍን አንዳንድ ጊዜ እውነታን ማውራት ደግሞ ልክ ነው። ሙለታ ቅድም ባልከው ነገር በኋላ ልንነጋገር እንችላለን። ግን ድሮ በፕሮቴስታንት እኔ አሁን ስለ ማርያም እያነሳን አሁን ነው የተጀመረው ይሄ ነገር። በጣም አንዳንድ ደፋር ሰዎች እንዴ ለምን ስለ ማርያም ይህም አሁን ዝማሬውም የቅርብ ጊዜ ነው ስለ ማርያም የሚናገሩ ጥቂት ሰዎች። እኔ አሁን ብዙ ጊዜ እዛ ለመናገር አንዳንድ ጊዜ ስናገር በቃ በጣም ተሰምቶኝ የሆነ ነገር ልል እንደውም የእምነት እናት ነች ብዬ የሰበኩበት ጊዜ አውቃለሁ። በፕሮቴስታንት ሰው ሁሉ ወደ ፕሮቴስታንት የተወሰደው ከኦርቶዶክስ 3 ነገሮች ናቸው። አንደኛው ማርያምን ማስጣል፣ ስለ ቅዱሳንን ማስጣል፣ ወንጌል አይሰበክም ብሎ መውሰድ ነው። መጀመሪያ ማርያምን ነው። አሁን ይሄ በፕሮቴስታንት ደረጃ ስለ ማርያም ሲነሳም የሚያንገፈግፍበት ዘመን እናውቃለን። አሁን ከጥቂት ጊዜ በኋላ የሆነ ነገር መቀራረብ ሲጀመር ይሄንን ለማለት ሲነገር አንደኛ ጥሩ አይደለም ማለት ስለ ማርያም የሆነ ነገር እንላል። የቱ ጋር ነው የተማርነው? የትኛው ቸርች ነው? እኔ ያልዞርኩበት ስፍራና ቦታ የለም ቸርች ውስጥ። ማን ነው ስለ ማርያም ያስተማረው? ማን ነው ስለ ማርያም ብጽዕት ያለው? ማን ነው ስለ ማርያም? አሁን ከጥቂት ጊዜ በኋላ ከኦርቶዶክስ ጋር መቀራረብ ሲጀመር ይሄንን እንላለን ብሎ ማለት በጣም ደስ ይለኛል። እኔ ደስ የሚለኝ ምንድን ነው መጀመሩ ደስ ይለኛል። ማለት መጽሐፍ ቅዱስ ያለውን ማለት በጣም ይጠቅማል። ግን ለማርያም እኛ እንወዳታለን የሆነ ነገር እንላታለን፣ ለምንስ ይዋሻል? ጥቂት ሰዎች ናቸው አሁንም የገባቸው፣ በጣም ጥቂት። ማርያምን ትጠላላችሁ ትወዳላችሁ ሳይሆን ኢየሱስ እንዳይነካ በልባችን እንጠብቃለን። በቃ በኢየሱስ በኩል ምንም እንዳይገባ በሚል አቋም ነው በፕሮቴስታንት የነበረው። እዚህ ደግሞ ስለ እመቤታችን ቅድስት ድንግል ማርያም የተለጠጡ ነገሮች አሉ፣ በጣም የተለጠጡ። አሁን ሁለቱን እንዴት ነው የምናደርገው ነው እንዳለውም በፕሮቴስታንት ብጽዕት ብሎ ተንበርክኮ አንቺ ብጽዕት ነሽ አለ ብባል ሼም ነው የሚይዘኝ። 24 ዓመት ባሳለፍኩባቸው አንድም ቸርች ቦታ ላይ ስለ ማርያም ትምህርት የለም፣ ስለ ማርያም ዝማሬም የለም፣ ብጽዕት የሚልም የለም። በሌለበት ለምንድን ነው? አንዳንድ ጊዜ አሁን እሱ ስለገባው ነው። ሶፎንያስ ጥሩ ነው ገብቶሃል፣ ደስ ብሎኛል። ደስ ያለኝ ለምንድን ነው? በእውነቱ ላይ ገብቶክ ምን ችግር አለ ብጽዕት ቢባል? አንደኛም አይሰሙም በሚል ሙለታን የምጠይቀው አንድ ሰው አንድ ነፍስ ወደ እግዚአብሔር መንግስት ሲጨመር በሰማይ ቤት ደስታ ይሆናል። በምን አወቁ? ምን ሰምተው ነው? ምን አይተው ነው? አንዳንዴ እንትን አንበል፣ የሆኑ ነገሮች ላንቀበል እንችላለን፣ ግን አይሰሙም። ለምሳሌ መላእክቶች የሚድነውን ሰው ይድን ዘንድ ሊያገለግሉ የተመደቡ ናቸው። በምን አውቀው ነው የሚያገለግሉት? አሁን አንድ ሰው ይድን ዘንድ መላእክቶች ይመኛሉ ይላል። ይሄ የእኛን መዳን ይመኛሉ አሉ። ምን አድርገው ነው የሚመኙት? እያዩን እየሰሙን ነው አይደለም? ሌላ ነገር ከሆነ በሌላ ነገር መወያየት እንችላለን። አያዩም አይሰሙም ማለት አንችልም። እዛም ሄደን አላየንም፣ ግን እነዚህ ነገሮች ፍንጮች እንዳሉ ማወቅ አለብን። ስለዚህ
ስለ እመቤታችን ቅድስት ድንግል ማርያም ከተነሳ አዎ በጣም የሚገርም ነው። ማለት አንዳንድ ነገሮች ከየዋነት ዘመን የተጻፉ መጽሐፍቶች አሉ። ቤተክርስቲያን ታምናለች ይህንን። ከየዋነት በጣም ከመውደድ የተነሳ በማይሆን ነገር ተጽፎ አሁን ትውልዱን ግራ ያጋባ ነገር እንዳለ እናውቃለን። ግን በተጻፈው ነገር ደግሞ ያንን ትንታኔ መስጠት በጣም መልካም ነው። አሁን ትውልድ ካለች የትኛው ትውልድ ነው? አሁን ብፅዕት ሲል የሰማ ነው ከኦርቶዶክስ ወዲህ። ኦርቶዶክስ ጋርም የተለጠጡ ነገሮች አሉ። እሱን ነገር እንዴት ነው የምናደርገው ነው። አሁን ምንድነው የተለጠጡ ነገሮች? በቃ ማለት ከመጽሐፍቶች አንዳንድ መጽሐፍት ላይ በሌላ ጊዜ እሱን እንትን እንላለን። አሁን የሚያቀራርበልና ለምሳሌ ሲነገር ለምሳሌ ከፍጡር በላይ ሲል ምን ለማለት ነው ነው? ከፍጡር በላይ ሆነች ሲባል ምን ሊባል ነው? ካለበለዚያ እመቤታችን ከሰው የተለየ ፍጡር ሊያደርጋት ይችላል። አሁን በቀደምም ማን ነው አንድ ሰው ጠየቀኝ፣ ከፍጡር በላይ ማለት አንተ ጠይቀኛለህ? አልጠየቀኝም። ከፍጡር በላይ ማለት ምን ማለት ነው? አሁን ከፍጡር ሲባል ከሰው የተለየ ኢየሱስ ክርስቶስ እንኳን እንደ ሰው ነው የመጣው። በቃ ኢየሱስ የተለየ የሚያደርገው ቅዱስ የእግዚአብሔር ልጅ ኃጢአት ሳይሆን የተወለደ እመቤታችንስ በድንግልና መወለዷ ከፍጡር ለየት የሚያደርጋት ብፅዕት ነች ተብላለች። እንደገና አምላክ በስጋ በሷ ማፀን ማደር ይሄ አስገራሚ አስደናቂ ላይምሮ እኔ እንጃ። መልኬ በማርያም በኩል ሰው ሙለታ እኔ ለምን መሰለ ታምናለህ ወይ? ምን አልከኝ? ማርያምን ወደ መንግስተ ሰማያት መርታ የምታስገባናት ብለህ ታምናለህ? እንዴት ማርያምን? በማርያም በኩል ሰው ወደ እግዚአብሔር መንግስት ወደ ማርያም እኮ እሱ ሽፍት እንደ መጽሐፍ ቅዱስ እኮ አጭርና ግልጽ ነው። በቃ የምትገባው ይኸውልህ እንደዚህ አይነት አጻጻፎች ቤተክርስቲያን እንድታየው ይህን ነገር እንድትመለከተው እየተናገርን እኮ ነው። እኛ ትመልከተው። አንዳንድ ነገሮች በክርስቶስ በኩል የገባ ነገርን አይቶ ማስተካከል ይቻላል። አሁን መንግስተ ሰማያት መርታ ታስገባለች ካለኝ በምን አይነት መልኩ? እኔ መንገድም እውነትም ነኝ ብሎኝ በኢየሱስ ክርስቶስ መግባት የዘላለም ሕይወት ካለ እሱን ነው የማምነው። ያ ነገር የእግዚአብሔር ቃል የማይለውን እኮ እዚህ ውስጥ ያለ ሰው በሙሉ የሚቀበል ያለ ክርስቲያን እኛ 24 ዓመት ነው ቀጥቅጠን ከቤተክርስቲያን ሳለ 5 ቤተክርስቲያን እያደርኩ የኖርኩ ሰው ነኝ። አንዳንድ ጊዜ ለምንናገረው ነገር የሌለን አትምሰሉ። እኔ በፕሮቴስታንት የትኛው ነገር ላይ ነው ስለ ማርያም ትምህርት የሰጠ? ደህንነት ትምህርት ላይ ነው? ደቀ መዝሙር ላይ ነው? ለምን አንዳንድ ጊዜ የማይሆን አሁን ይቅርታ አድርግልኝና እኛ አሁን ክርስቲያን ልጨርስ ስለ እግዚአብሔር ቃል ነው የሌለ ነገር መናገር ጥሩ አይደለም የሚለውን ሁላችንም ማለት አለብን። የእግዚአብሔር ቃል የማይለውን አዳምጠኝ። እኔ በህይወቴ ውሸት አልወድም። ለያዝኩት አቋም ለእግዚአብሔር ቃል በጣም ታማኝ ነኝ። ገባ? አሁን ብድግ ብለህ እኛ እመቤት የቱ ጋ ነው ብፅዕት ብለህ ተንበርክከ ወይንም ብፅዕት ብለህ መድረክ ላይ የሰበከው? የትኛው ጋ ነው? መቼ ነው? አሁን ይህ ልጅ ስለዘመረ በጣም በቃ መቀራረብ ጊዜ ስለመጣ ነው። አንዳንድ ደፋሮች አስተማሪዎች አይቻለሁ፣ እግዚአብሔር ይስጣቸው። በፕሮቴስታንት ለምንድን ነው ስለ ማርያም ምንድን ነው የሚያንገሸግሸን? ስለ እነ አብርሃም ስንናገር፣ ስለ ሙሴ ስንናገር፣ ስለ ሌላው ስንናገር ይኸውላችሁ በእምነት ደረጃ ሶፊዬ እንደ ማርያም እንደ እመቤታችን እኔ አማኝ አላየሁም። በጣም ከአይምሮ በላይ ነው። ለምን ብትለኝ አብርሃም ሚስቱን አይቶ ነው ያመነው። ከሚስት ትወልዳለን የተባለው የትኛዋም ሴት አቁመ ትወልጃለች ብትላት እንዴ እኔ እንጃ መልአኩ ለምን ብርሃን ሆኖ ወንድ ሳታውቅ እንዴት ብለው ነው? እሷ ግን አመነች። ታዲያ በቃ እንደዚህ አይነት ነገሮች ብትነግርላት ምን ችግር አለ? የእምነት እናት ነች። በጣም ይደንቀኛል። ማለት በመንፈሳዊ ባታድግ ገብርኤል እንደዛ ሲላት በምን አወቀችው? እንዴ እኔ ደንግጬ ነው። ሴት በሆን ደነግጣለሁ። እንዴ መጥቶ እንዴ አምላክን ትወልዳለህ? አንዴ ሙለታ ልጨርስ፣ በቃችን ጨርሽ አቆማለሁ። ጥያቄ ካለ እቀበላለሁ። አምላክን የሚያክል ትወልጃለሽ? እንዴ ሰው እንኳን ቢሆን ኦኬ፣ አምላክን የሚያክል በአንቺ ውስጥ ሲባል አሜን ብሎ ማመን እንጃ። ሶፊኔ አንዳንድ ጊዜ
በጣም ዝቅ ባናደርግ። ያ ማለት ግን የሌለ ነገር ደግሞ ተሰቅሎ ተሰጥቶ ከመውደድ የተነሳ ወደ ክርስቶስ ማቅረቡ ከባድ ነው። እሱን እኔ አልቀበልም። በቃ ስለ መዳን ከተወራ ኢየሱስ ክርስቶስ ብቻ ነው መወራት ያለበት። የመዳን ጉዳይ የክርስቶስ ጉዳይ ነው። የመዳን ጉዳይ የነፃ የእግዚአብሔር የፈቃዱ ጉዳይ ነው። ግን ብፅዕት ነሽ ስለ እሷ ብትሰብክ፣ ስለ አብርሃም ሰብካ፣ ስለ እመቤታችን እዛ ጋ ያለውን ብትሰብክ ምን ትሆናለህ? ግን ስለ ማርያም መስበክ ኦርቶዶክስነት ስለተባለ፣ ስለ ኢየሱስ መስበክ ጴንጤነት ተብሎ በጭንቅላታችን ይኸው መከራዬን አየሁ። ዛሬም በእኔ የተነሳ አንተ መከራህን አየህ፣ ፍዳህን እያየ ነው። አሁን መምጣቴ አላቅም። እኔ በቅድሙ ሁኔታ እንዳታስገባው ያሉክ ይመስለኛል። ግን አንተ በራስህ እምነት ስላለን ያስገባኝ አይደል? መከራ እኮ ያየ ነው ኢየሱስን ለጴንጤ ማርያምን ለኦርቶዶክስ። ይሄ ነገር ወደፊት እየተነጋገርን ማቀራረቡን አምጥተን እዚህ ጋም ኢየሱስን ሁለቱም ካሉ እንቀራረብ። ወንጌሉ የምስራች ወንጌል ያቀራርበናል። ከዛ ስለ ማርያም የተባለውን ነገር ደግሞ ተቀብለን ተቀበሉ። ፕሮቴስታንቶች ስበኩ እስቲ፣ ብፅዕት ነች በሉ። ምንም አትሆኑም። አብርሃምን ሰብካችሁ፣ ሙሴን ሰብካችሁ፣ ማን ያልተሰበካል? ማርያምን መስበክ ምንድን ነው? ኦርቶዶክስነት ነው አይደለም፣ መጽሐፍ ቅዱስ ነው። አንድ ቀን ማነው እንደ ዶክተር ወዳጄ ነው አንዳንዴ ሲናገር፣ እሱንም ያው እንግዲህ ተቋሙ ውስጥ ተቋሙ ውጭ ደግሞ እንደሚወደድ ማውራት፣ ይሄ ትክክል ያልሆነ እግዚአብሔርም የማይወደው ነው። ጥቂት ሰዎች ስለ እሷ ይናገራሉ እንጂ በፕሮቴስታንት ደረጃ ጥላቻ ሳይሆን ኢየሱስን ያስጣለ የሚመስል ነገር ስለሚመስል ነው እንጂ ጠልተው እንዳልሆነ አውቃለሁ። ግን ኢየሱስ ወጥቶ ማርያም ውስጣቸው የገባች ስለሚመስላቸው በቃ ከወንጌል የወጡ ስለሚመስላቸው ድንግጥ ይላል። አሁን ግን ከዚህ በኋላ ተያይዘን ሁለቱንም ነገር እየነገርን እንግዲህ ሶፊ ቤት ሰጥቶናል። በዚህ ቤት እየተነጋገርን ስለ ማርያምም ስለ ኢየሱስ እነሱም ኢየሱስ ሲባል አይጥሉ። አሁን በቀደም ቢንያም አንድ ቪዲዮ ሰርቷል። ኦርቶዶክስ ተዋሕዶ ቤተክርስቲያናችን ኢየሱስ አትልም አለ። ይኸው ቪዲዮን ከፈለግ ላሳይ ይችላል። እንዴ መዝሙሩ ራሱ ኢየሱስ የሚል መዝሙር አለ፣ ግን በደንብ አልተባለም። ኢየሱስ ሲባል ፕሮቴስታንት ኦርቶዶክስ ከበፊቱ ይሻላል፣ ግን አሁንም ያው ነው። ኢየሱስ ስትል ጴንጤ ነህ፣ ማርያም ስትል ኦርቶዶክስ ነህ። እዛ ደግሞ ፈለገ እውነትን አውርቼ ከዛ እኔ ውይይት ጭቅጭቅ እንትን እላለሁ። እኔ እውነታውን ነው። ሁለቱንም 24 ዓመት ኖሬባቸዋል። ይሄኛውን 26 ዓመት። አንድ ጥያቄ እንጠይቀው ፓስተር ሶፊ፣ ምናልባት ፈለገን ቤተክርስቲያን ስለ አንዴ እዚህ ላይ ፈለገ ተጀምሮ ያሉ ነገሮች ወደኋላ ሳይቀሩ ፈለገ ያልካቸው ነገር አለ። ኢየሱስ ክርስቶስ የሚለው እኮ ፈርስት ኦፍ ኦል በኦርቶዶክስ ውስጥ ኢየሱስ ትርጉሙ ተሰጥቶት፣ ክርስቶስ ለብቻውንም ትርጉም ተሰጥቶት፣ ከዚያ ተተርጉሞ እያንዳንዱ በአንድምታው ዝርዝር ተደርጎ ሀተታ ዲስክሪፕሽን ተደርጎበት የተቀመጠ፣ ከዚያም ላይ ደግሞ አልፎ በዜማ ጭምር የተቀመጠ እስከ ሚስጥሩ ያው ኃይላ ለጥበብ ክርስቶስ ጽና ሃይማኖት ኢየሱስ እየተባለ የጥበብ ኃይሏ ክርስቶስ የሃይማኖት መሰረቷ ኢየሱስ እየተባለ የጸና እዚህ ላይ ነው። በየመንገዱ ኢየሱስ ስላለ ለዚህ ነው መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 14 ያን ጊዜ አለ ወይሰበክ ወንጌለ መንግስት ከመ ይኩን ስማ በላይ ላሕዛብ፣ ሊድኑበት ሳይሆን የመንግስት ወንጌል በየሁሉ ቦታ ይሰበካል ያለ፣ ግን ከመ ይኩን ስማ ላይ ላሕዛብ መፈራረጃ እንዲሆንባቸው አነበቡ ለግን አልዳንህበትም ይባሉ ዘንድ ተጽፏል። 24-14 አንብቡት። ምንድነው ዝም ብሎ በየቦታው ኢየሱስ ስላለ የጸደቀ እንዳይመስለው። እኛ ግን ስርዓት ይዞ ለዛ ይዞ ውበት ለብሶ ይቅርታና ቀሲስ በመሃልም ስለገቡ እኔም በመሃልም ገባ። ኢየሱስን ለመጥራት በመጽሐፍ ቅዱስ የተቀመጠ ስርዓት አለ እንዴ? ይጠራው ምን ችግር አለ? የኛ ምንጠራውም አንጠልጥል የኛ ይበሉ። እኔ እኮ የኛ የሚባል ነገር ነው እኮ መጽሐፍ ቅዱስ ኢየሱስን ስትጠሩት እንደዚህ በስርዓት በየመንገዱ እንዴ በየፈለጉበት ብጠራው ስሙን ምን ችግር አለ? የጌታን ስም አናቀልም እኛ። ምንድነው ኢየሱስ ማለት? ምንድነው መቅለል ማለት? እኔ እኮ አንዳንድ ጊዜ እኔ የእውነቴን ነው ተናገሩ አይደል እንዴ? ተናገሩ እኮ ከመጽሐፍ ቅዱስ አውጥተው
ያው ያዳምጡ። የኢየሱስም እንደዚህ በስነ ስርዓት ጥሩኝ ያለበትን እስቲ ኢየሱስ ያሳዩኝ። ኢየሱስ እንደዚህ አድርጋችሁ ጥሩኝ ያለበት። ኧረ ያዳምጡኝ። እኛ ምንለው እንዴ ስሙን የሚጠራ ይድናል ካለ በቃ ማንም ስሙን ይጥራ፣ ከዛ ይዳል። ቆይ እንጂ የእርሶ እኮ ተደመጡ አይደል እንዴ? ስለዚህ እኛ ምንለው እንዲሁም እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ። እንዲሁ ዝም ብለህ ኢየሱስ ብቻ እንኳን አንለው፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። እግዚ ኢየሱስ አብዛኛውን ግዕዝ ውስጥ ታዩት እግዚ ኢየሱስ እግዚ ኢየሱስ እግዚ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ነው የሚለው። እንዲሁ እንኳ ቅጽል ሳይሰጥ እንኳ አብዛኛውን ጊዜ አይናገርም። መኖር ኢየሱስ የሚል ብቻውን የለም ማለት የሚለው እኮ ኢየሱስ ጌታ እንደሆነ ነው። አሁን ቅጽልም የለበትም ከመጽሐፍ ቅዱስ። አሁን እርሶ እንደሚሉት አይደለም። ለምን ኢየሱስ ነው የሚለው እኮ ስሙ ኢየሱስ ህዝቡን ከኃጢአት። አንዳንድ ጊዜ በግዕዝ በምናምን ይሄ ነው ህዝቡን እንዳይገባው ከእርሶ ቤት ስለማያናግሩ ጥለን እንወጣለን። አሁን ይሄ ሶፊ ቤት ነው። ምን እንደማመጥ እርሶ ነው ጣልፎ የገቡት እንጂ ፍሪደም ስላለ ነው። አይ ፖለቲካ ይስዋ አይሳደቡ አይሰማም ነው። እስቲ ትልልቅ ሰዎች ስለሆንን እዚህ ሁሉም ሳለው ተከባብረው መጥራት ነው። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ የሚለውን ስም አጉልታ አልጠራችም ነው አይደለ? ፈለገ ጳውሎስ እኔ ሶፊ እየጠየቁት ነው። በየስፍራው መጥራት ሶፊ አንዴ ይጨርስ። ይሄን ጥሩ ጥያቄ ነው የጠየቀው። አሁን አንተ መጥተህ ኢየሱስ ጌታ ነው ስትለው ምን ኢየሱስ ጌታ ነው ትላለህ? ታቀለዋል የጌቶች ጌታ እያል እሱን የጠየቁ የኢትዮጵያ ኦርቶዶክስ ቤተክርስቲያን አብዛኛውን ለማርያም እንጂ የኢየሱስ ክርስቶስን ስም አጉልታ አትጠራም ነው አይደል? እንደ ወቀሳ አይደለም። እኔ ያልኩት ቢንያም ኢየሱስ አሁን ቢንያም ተው፣ የማንም ስም አትጥራ እዚህ ውስጥ። አሁን እኔ ኢየሱስ አሁን አንተ ከተናገርከው ውስጥ ነው የማነሳው። ኢየሱስ ልክ ነው። ኢየሱስ ጎልቶ አይነገርም። ምንም ጥያቄ አሪፍ። አንተ ኢየሱስ የሚለውን ስም የለመድከው ፕሮቴስታንት ከሆንክ በኋላ ነው ወይስ ኦርቶዶክስ እያለህ ነው ኢየሱስ ማለት የጀመረው? ምንም ጥያቄ የለውም። ፕሮቴስታንት ጋር ነው። ምንም ጥያቄ እውነታ ነው። ኦኬ ጥሩ። በኢትዮጵያ በፕሮቴስታንቱ በኩል ኢየሱስ የሚል ወይ ከመጽሐፍ ወይ ከታሪክ ስሙ ራሱ ኢየሱስ እንደሆነ በፕሮቴስታንቱ በኩል አለ። ስሙን ራሱ የሰጠችው ኢየሱስ የሚለውን ማን የሰጠው? ለማን? ኢየሱስ ክርስቶስ የሚለውን ኢየሱስ ክርስቶስ የሚለውን መጽሐፍ ቅዱስ ነው። ሌላ መጽሐፍ ቅዱስ ነው። ሌላ ጌት ይመጣል። ሌላ ሰጪ ይመጣል። ገብርኤል ድጋሚ ይመጣል። ገብርኤል ድጋሚ መጣ። ጥያቄ ነው የጠየቅኩት እኔ ስለማላቅ ነው፣ እውቀቱ ስለሌለ። ስሙን ኢየሱስ ትይዋለሽ አላት ገብርኤል፣ ወይስ ድጋሚ መጥቶ ኢየሱስ በለዋል? ኦኬ ስሙን ኢየሱስ እንደምትለው በምን አወቅ አንተ? መጽሐፍ ቅዱስ ማቴዎስ 1:21 ኦኬ ማቴዎስ 1:21 ላይ እንደዛ ብሎ እንዲናገር ከየት ነው ያወቅከው አንተ? አሁን አዳምጠኝ። መጽሐፍ ቅዱሱ አለ ኦርቶዶክስ ጋር፣ መጽሐፍ ቅዱሱ አልተገለጠም እንጂ እኔ እኮ ይኸውልህ በደንብ አዳምጠኝ። በደንብ የሰማሁት ኢየሱስን አብዝተው የሚናገሩት ጴንጤዎች ናቸው። በፕሮቴስታንት ወይም በጴንጤው አካባቢ ኢየሱስ ክርስቶስ የሚለው የስሙ ትርጓሜ ምን ማለት ነው? ያው በእነሱ ማለት ኢየሱስ እነሱ ጋር እንዳትሄድ አንተ ፕሮቴስታንት ጋር ነው ኢየሱስ የሚለውን ስም የሰማሁት ብለሃል። በብዛት ነው የለም። ሙለታ አንዴ የቱ ጋር እንደሆነ ንገረኝ። ምን ማለት ነው የስሙ ትርጓሜ? በቃ የስሙ ትርጓሜ ኢየሱስ ክርስቶስን መቀበል አንደኛ የዘላለም ሕይወት ያስወርሳል፣ ትድናለህ ብለው በማቴዎስ 1:21 ይገልጹልሃል። ሌላም ቦታ የሚያወጡና በትክክል ያስተምረዋል። አይደለም ኢየሱስ ክርስቶስ ብለው ሲያወጡ ትርጓሜ ያላቸው አይደል? ዝም ብለው ኢየሱስ ክርስቶስ አላሉትም እኮ። ኢየሱስ ክርስቶስን ተቀበል አሉ። ኢየሱስ ክርስቶስን ተቀበልኩ። በቃ ሌላ ምንድን? የስሙ ትርጓሜ ይሄ ነው። አዎ ተቀበል ትድናለህ አሉ። ኢየሱስን ተቀበልኩ። በእነሱ አባባት ትድናለህ አሉ። ተቀበልኩኝ። አሁን ምንድነው ከሱ ስም ውጭ እዛ አይጠራም። ይህ ማለት አሁን ወደዚህ ለምን መጣ ምናምን የሚል ጥያቄ ሊመጣ ይችላል። አሁንም እሱን በትምህርት በኩል እዚሁ የምስራች ወንጌል በደንብ በበለጠ ደግሞ እዚህ አለ። ጥቂት ሰዎች ቢሰብኩትም መጽሐፉን ማንበብ ሲጀምር የእውነትም እዛ ስለ ኦርቶዶክስ በደንብ
ከዚህ በፊት የነበራት ታሪክ፣ የነበራት የወንጌል ታሪክ፣ የነበራት የኢየሱስ ፍቅር ራሱ ሲገባኝ ኦኬ ያው ወደዚህ ደግሞ መጣው። እዛም አንዳንድ ነገር ሰፊ ስለሆነ ዋናው ነገር ወደዚህ መጥቼ ይሄንን ነገር የመሰራችን ደግሞ ያነበብኩትን ደግሞ ስጀምር ይኸው ጦርነቱ ጀመረ። ከዚህ በላይ ምን አለ? ኢየሱስም ቢወዱት ይህን ሰሞን እኔን እንደዚህ ያደረጉኝ ነበር? አያደረጉኝም። በቃ ስሙ ነው እንደዚህ አሁንም እኔ እንድጠላ ያደረገኝ። አው የአንተ ፐርሰናል አይደለም። እኔ እኮ የጠየኩት የስሙን ትርጓሜ ነው። አንተን ይውደዱ ይጠሉህ በቃ ይኸውልህ ስሙም አለ ትርጓሜውን ኦርቶዶክስ ጋር አለ። ግን ማን ይናገር? በቃ በብዛት ስለ ማርያም ካልተናገርክ በስተቀር አንደኛ ኦርቶዶክስ ነው። ፕሮቴስታንቱ ነው ወይስ ኦርቶዶክሳውያን ናቸው ኢየሱስ ክርስቶስ ብለው የሰየሙት ስሙን? ስሙን እንዴ ከሰማይ የመጣ ነው። ማን ሊሰይሙ ይችላል? ከሰማይ የመጣ ስም ነው። ማንም አልሰየመውም። ከሰማይ የመጣው ስም የሸዋ ነው? ጂሰስ ነው? ኢሳ ነው ወይስ? እንግዲህ በእኛ በአማርኛ ኢየሱስ ነው የምንለው። እንግዲህ በየቋንቋው ይባል። ማን ነው የነገረህ? ኢየሱስ ገብርኤል ነገራት ለማርያም። መጽሐፍ ቅዱስን ስናነበው ኢየሱስ ስሙን ኢየሱስ ትይዋለሽ አላት። ከዛስ ሐዋርያቶች ተቀባበሉ። ከዛስ አባቶች ተቀባበሉ። ከዛ እያለ መጣ። አንዳንድ ቦታ ላይ እየቀዘቀዘ መጣ። አንዳንዱ ደግሞ አንስቶት ከፍ አደረገው። በቃ ይሄ ነው ሶፊ፣ ቋንቋ ነው አክቹዋሊ። አሁን የኦርቶዶክስ ጥያቄ ነው እኮ የጠየኩት እኔ ስለማላውቅ እኮ ጥያቄ ነው ስለማታውቅ ሳይሆን እውነት ለመናገር ከኦርቶዶክስ ነው የተቀበልነው የሚል እሳቤ ስላለ እሱን ለማስባል ነበር። እንዴ በግድ ነው እንደ ያለህ የምትለኝ? አይ አሁን እኮ ከንግግርህ እኔ የተረዳሁት ነው የምልህ። የኔ መረዳት እኔ አንተ የተረዳኸውን ታዲያ ለእኔ አትስጠኛ። አንተ የተረዳኸውን አንተ ያዘው። ማን የሰጠው ስትል እኔ ጋር አለቀ። ሶፊ አለቀ። ማን የሰጠው ስልህ አንተ ጥያቄ ነው የጠየኩት። ጥያቄ ለጠየኩት ጥያቄ ማንም አልሰጠኝም ብለህ ቆይ አዳምጣ። ጥያቄ ስጠይቅ ማን የሰጠ ስልህ ማንም አልሰጠኝም ቤተሰቦቼን ያወረሱኝ ካልክም መብትህ እኮ ነው። ጥያቄን የጠየኩት ነው። አንተ ከየት አምጥተህ ነው እዛ ቅርጫት ውስጥ የከተትከኝ? እኔ ከየት አምጥቼ ብከተኝም፣ በነገራችን ላይ ብከተኝም ደስ ይለኛል። እኔ እንኳን የኦርቶዶክስ ቤተክርስቲያን ቅርጫት ውስጥ ከቶ የዚህ የመርካቶ ቆሻሻ መጣያ ውስጥ ብከተኝ እኔ ምንም አገባ ያራግፍ ይወጣለሁ። ምን አገባኝ እኔ። ግን ቆይ ሶፊ እንደው በጌታ ፍቅር አንድ ጥያቄ ውስጥ ቅድም ስለነበረ እንዳይጠፋብኝ ሙለታ ይጨርሳ ደግሞ እኮ አንድ ጊዜ እንዳይጠፋብኝ ነው ትዝ ብሎኝ ነው። አንዳንድ ጊዜ በኦርቶዶክስ ያየሁት ትዝብት ለምሳሌ ልክ ጴንጤዎች ይህንን ሲዘምሩ ለምን ዘመሩ ብሎ ዘራፍ ይላሉ። ትዝብቱን ነው የምነግርህ። 90% ዘፋኝ ዘፋኝ አዳማጭ ነው። ዘፋኞችም ያሉት እዚህ ኦርቶዶክስ ነው። እነሱን አይቃወሙም። የሚዘፍኑትንም ዘፈኑንም የሚሰሙትን አይቃወሙም። ልክ የጴንጤ ይህን እንዴት ምናምን ብሎ አሁን ያነሳውን እንዴት ጴንጤዎች ይዘምራሉ ብሎ ዘራፍ ይላል። ይህ ነገር ምላሽ ቢሰጡኝ ቀሲስ፣ በእውነት ከልቤ ነው ያነሳነው ሀሳብ ስላለ ወደ ሌላ አንሄድም። ሙለታ እንደ ጨርስና ከዛ ወደ ቀጥተኛ የኦርቶዶክስ የሚባል ቋንቋ የፕሮቴስታንት የሚባል ቋንቋ የለም። ስለ ክርስቶስ ነው እያወራ ያለኸው። ኦልሬዲ ክርስቶስ ማለት የተቀባ ነው። ግዕዝ ነው። ግዕዝ የኦርቶዶክስ አይደለም። አንተ ለምን ትተረጉማለህ? መች ጠየቅኩ? ሙለታ መች ጠየቅኩ? አንተ የጠየቀውን እየመለስኩ ነው። እኔ ፈለገ ነው የጠየቅኩት። አንተ መች ጠየቅኩ? ፈለገ የተጠየቀውን የመለስ የለብኝም ነው። ሰው እንዲመልስልኝ አልፈልግም። እሺ ችግር የለም። አይሶኬ ኤኒዌይስ ግን ሰው አይመልስልህ አልመልስ ስለ ቋንቋ እየጠየቀህ ቋንቋ ነው ሙለታ ታውያለህ ነው። እኔ ሙለታ ታውስልህ እኮ አልሰማ ብለኝ እኮ መልኬ አይፈልግም። ችግር የለውም። ሙሉ ሰው ነኝ የተፈወስኩ ግድ የለም እና ሙሉዬ ለጨዋታ ነው። እሺ እንትን እንዳትል ግን ሙሉ ሰው ነኝ። ይቅርታና ሙሌን አንድ ጥያቄ ልጠይቀው። ፓስተር ሶፊ ይቆየኝ ጥያቄ እግዚአብሔር ይባርክህ። እኔ ሀሳብ ስሰጥ መሀል ላይ ስትገባ በቅንነት የሆነ ነገር ለማወቅ እንደፈለክ አይደለም የሚመስለኝ፣ ለማቋረጥ ነው የሚመስለኝ እና ሀሳቤን ልስጥበት። ችግር የለውም። መጨረሻ ከፈለክ ጠይቀኛለህ። አሁን ግን ሀሳቤን ልስጥበት። በአጠቃላይ ማርያም ትሰብካላችሁ አትሰብኩም? ማርያም ብጽዕት ናት ብጽዕት አይደለችም? የቸገረን እሱ አይደለም። ሰው የሚድነው በክርስቶስ ኢየሱስ ነው።
ኢየሱስ የእግዚአብሔር ልጅ ነው። ስለዚህ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል። ስለዚህ ሰው በኢየሱስ ክርስቶስ አምኖ ይድናል። አለቀ ፔሬድ። ሐዋርያት ጳውሎስን ብናነሳ 13 መልእክት ዕብራውያንን ከቆጠርን 14 መልእክት ጽፎ አንድም ስፍራ በስም ማርያም የሚል ነገር አላስገባም። አንድም ስፍራ ማለት ነው። አንድም ስፍራ ማርያም የሚል እነዚህ በአማርኛ 4 ፊደላት አላስገባም። ስለዚህ ጳውሎስ ማርያም ባለማንሳቱ ማርያም ጠል ከተባለ መናፍቅ ከተባለ ወይ ደግሞ ሌላ ነገር ከተባለ ችግር የለብኝም፣ አብሬ ይባላለሁ። በየቦታው ግን ጳውሎስ ስለ ክርስቶስ ይሰብክ ነበረ፣ ሰብካለሁ። ስለዚህ ሐዋርያት የሰበኩትን ክርስቶስ ሰብካለሁ። ሰው በክርስቶስ ኢየሱስ የዘላለም ሕይወት ያገኛል። በክርስቶስ ኢየሱስ ሰው ከሞት ወደ ሕይወት ይሻገራል። አለቀ። ይሄንን ከሞት ወደ ሕይወት የሚያሻግረውን ስም እየጠራሁኝ እድሜን ሁሉ ያልቃል ማለት ነው። ስለዚህ ይሄንን በማድረጌ ኢየሱስ ብቻ ለምን ብሎ ማርያምም እዚህ ጋር መጠራት አለባት እንጂ ለምን ለኢየሱስ ብቻ ክብር ትሰጣለህ? ለምን ኢየሱስ ብቻ ትሰብከዋለህ? ሰው እኮ ማርያም ተሰብኮ ሊድን ይችላል ምናምን የሚል ነገር ቢመጣ እኔ እሱን አልቀበልም። ስለዚህ በግልጽ ቋንቋ የምናገረው ምንድነው? ስለ ዘላለም ሕይወት፣ የዘላለም ሕይወት የሚያሰጥ ሰዎችን የሚያድን ከሞት ወደ ሕይወት የሚያሻግር ወደ እረፍት የሚያመጣ ከጨለማ የሚያወጣ የኢየሱስ ክርስቶስ ስም ነው። ስለ ኢየሱስ ክርስቶስ ሰብካለሁ። ስለዚህ ይሄንን በመስማት ሰዎች ቢድኑ ደስ ይለኛል። ይሄንን ሰብካለሁ። ይሄንን በመስበኬ ግን ትክክል አላደረክም፣ የቀረ ነገር አለ፣ የተሟላ ወንጌል አይደለም፣ ማርያም ካልተጨመረችበት ወንጌሉ ሙሉ አይሆንም የሚል ሰው ካለ ግን እንግዲህ እሱ መብቱ ነው፣ እንደፈለገ ይሁን። እኔ ግን ክርስቶስ የእግዚአብሔር ልጅ ሰብካለሁ። እሱ የዘላለም ሕይወት ይሰጣል፣ በእርሱ መዳን አለ። ይሄንን የሚያምን ሰው አሜን ይበል። በዚህ የሚቸገር ሰው፣ ይሄንን ለመዋጥ የሚቸገር ሰው፣ ይሄንን ለመቀበል የሚቸገር ሰው እንግዲህ እሱን ምንም ላደርገው አልችልም። ጌታ ይባርካችሁ። ይሄንን ያለኝ ሐሳብ። መልካም። እሺ እንወያይ። እንግዲህ ጥሩ ሀሳብ የተነሳ ነው። እንግዲህ ጥሩ መነጋገር በመከባበር ላይ የተመረኮዘ ወይም የተመሰረተ ንግግሮችን ሰዎችን የሚያተርፉ ፓስተር ልጠይቀው አሁን ይፈቀደልኛል? ቀጥል። አዎ እንግዲህ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ መሆኑን የእግዚአብሔር ቃል ይነግረናል። የእግዚአብሔር ቃል የሚለውን ሙሉ በሙሉ እቀበላለሁ፣ አምናለሁ። የወንጌል አማኝ በሙሉ የእግዚአብሔር ቃል የሚለውን የሚያምን እንደሆነ ሁላችንም መቼም የተገለጠ እውነት ነውና፣ ግን ፓስተር ሶፊ ያነሳውን መዝሙር አለመቀበል በጣም ትልቅ ጥያቄ ነው የሆነብኝና ለምንድን ነው እሱ ማለት እኔ አይዶን ነው የኔ አመጣጥ ከድቅድቅ ጨለማ ነው የመጣሁትኝ ወደ አስደናቂ ብርሃን የወጣው ሰው ነኝ። ስለዚህ ድንግል ማርያም ይሄን መዝሙር ስሰማ በጣም ነው ደስ የሚለኝ ፓስተር ሶፊ እና ለምንድን ነው እሱ ይሄንም ዝማሬ የነ ፓስተር ታምራት እንዲሁም ሌሎችን የወንጌል አማኞች አይቀበሉም ተብሎ በብዙ ሰዎች ዘንድ ይታሰባል እና እንደዚህ አይነት ጥላቻ የለንም። የወንጌል አማኞችን አይወክልም። እኛ የእግዚአብሔር ቃል የሚለውን እናምናለን፣ እንቀበላለን። ቢዘመርም እኔ እቀበላለሁ በግሌ ማለት ነው። እንደገናም ደግሞ ከዚህ በፊት የነበሩ አባቶቻችን ዘምረዋል። ያንን መዝሙር የወንጌል አማኞች ነን የምትሉ ካላችሁ የምትቃወሙ ከሆነ እኔ የእግዚአብሔርን ቃል እየተቃወማችሁ ነው ብዬ ነው ማስበው። ምናልባት እንግዲህ የተነሳበትን ያንን መዝሙር ድጋሚ ያልሰሙ ሰዎች ካሉ ብታሰማልን ደስ ይለኛል። በተለይ የፓስተር ታምራትን አይ ቲንክ የት ነው እግዚአብሔር ቃል ለማርያም የሚለው የዘለልኩት ስፍራ ካለ የት ነው ዘምሩ የሚለው? የእግዚአብሔር ቃል ዘምሩ ያለበትን ስፍራ ንገረኝና ልዘምርላት። እንትን የክርስቲያን ሀሳብ እኔ አልገባኝም። የቀደሙን መዝሙር ፓስተር ሶፊ የከፈትከውን እሱ ክርስቲያን እኛ እኮ እንዴ ታምራት ዘምሮ ሊሆን ይችላል፣ ግን ህዝቡም አያውቀው፣ ማንም እኮ አያውቀውም። የተወሰኑ እናንተ ልታውቁ ትችላላችሁ። አሁንም ይሄ ልጅ አንድ ወጣት ልጅ ነው የዘመረው ከስንት ዓመት በኋላ በጣም ልክ ሁሉም እንትን እንዳሉ ነገር። እኔ እኮ ይኸውልህ ክርስቲያን
ስለ ማርያም ሲነሳ ስለ ቅዱሳን መላእክቶች ሲነሱ እኛ ያኔ ፕሮቴስታንት በነበረን ጊዜ አንፈልገውም። ኢየሱስን ይሸፍኑብናል ብለን ስለምናስብ ለምን ይህንን እውነታ እንትን ይላሉ? ለምንድነው የእግዚአብሔር ቃል ክርስቲያን ቆይ ስንት ጊዜዎች ነው በጌታ ስንት ጊዜ ነው የእግዚአብሔር ቃል የሚለው ማትቀበል ከሆነ እኮ ችግር አለበት። በጌታ ስንት ጊዜ ነው የት ነው ክርስቲያን በጌታ ስንት ጊዜ የእግዚአብሔር ቃል ስለ መላእክት የሚናገረውን ቃል እኔ እቀበላለሁ። እኔ እኮ የሚገርመኝ እሱ አሁን በቤተ ክርስቲያን ወይ በግሎት እመቤታችን ብፅዕት ነች እያሉ አመስግነው ያውቃሉ? አውቃህ ነው ፈለገ ስለማይሰማ ነው እኔ ተደርበህ እንትን የምትለው። ኧረ አንተ ላይ አይደለም እኔ ክርስቲያን ወይ ኮሺ እኔ ልጠይቀውና የት እንደሚል እኔን እየከሰሰኝ ስለሆነ የእግዚአብሔር ቃል የሚለውን ነገር ለምን አትልም እያለ ስለሆነ የእግዚአብሔር ቃል ለማርያም ዘምሮ ያለበትን ስፍራ ታሳየኝ ክርስቲያን ወንድሜ። ምናልባት የቀደሙን የፓስተር ታምራት መዝሙር ትከፍትልኝ እኮ በዚህ መዝሙር እኔ 100% እስማማለሁ። ይሄ መዝሙር ኦልሬዲ ከሷ የተወለደውን የዓለም መድኃኒት የሆነውን ክርስቶስ ኢየሱስ እንደተገለጠ የሚናገር መዝሙር ነው። ጥሩ አደረጉ። እኔ ማለት ወጥ እግዚአብሔር ይስጥዎት። ካም በኋላ እኔ በሉ ሁሉንም አይወክም። ኖ እኔ ብቻ ነው ብዙ ሚሊዮን የሚቆጠር የወንጌል አማኝ ይሄንን መዝሙር ይቀበላል። ምናልባት እንግዲህ የማትቀበል ካላችሁ ችግር የለውም፣ አትቀበሉ፣ መፍታችሁ ነው። ክፍል ነው ለማርያም ዘምሩላት የሚለው ልዘምርላት አሳየኝ እስኪ። የእግዚአብሔር ቃል የተጻፈውን ሁሉ እንቀበላለን ወንጌላውያን አማኝ አልክ አንተ ወንድሜ ክርስቲያን። የት ነው ያለው የእግዚአብሔር ቃል ለማርያም ዘምሩ የሚለው እስኪ አሳየኝ። አይ ለክርስቶስ ስትዘምር ለኢየሱስ ክርስቶስ ስትዘምር ስለመወለዱ ስትዘምር በከብቶች በረት ተወለደ ስትል ከድንግል ማርያም ተወለደ ብሎ መዘመሩ ይሄ ለማርያም መዘመር ነው። ኦኬ ቆይ እሱ ለማርያም መዘመር ነው አይደለም የሚለው ዲያቆንዬ እናወራለን፣ ችግር የለው። ለማርያም መዘመር ነው አይደለም የሚለው ግን ለማርያም ለምን አንዘምርም የሚለውን ነገር አክቹሊ አንዘምር ለማርያም የዘመረው አዲስ ይቀጥልና ከዛ ሙለታ እሱ ላይ ይስጥበት። ምክንያቱም እስካሁን ስላወራ ያወራና የተለየ ሀሳብ ከሆነ እንስማ። እሺ አመሰግናለሁ፣ እግዚአብሔር ይስጥልኝ። እንግዲህ እመቤታችን ቅድስት ድንግል ማርያምን እኛ ወይም ደግሞ ወንጌል እኛ ሙሉ ወንጌል አማኞች ነን ስትል አንተ ሙሌ ማለት ነው ወንጌል ላይ የተጻፈ ነገር ከጎደለ ሙሉ ወንጌል ማለት ትችላለህ ወይ? ለምን ብለህ ብትጠይቀኝ ማሳያ የሚሆነው በዮሐንስ እጅ ተጠመቀ ብለህ ትዘምራለህ። መግደላዊት ማርያምን አይደለም ሊገሏት ከነበሩት እኔ አልፈርድብሽም ብሎ ፈራጆቹን ዞር አደረገላት፣ ከሞትም አተረፋት፣ ከመወገርና ከሞት አተረፋት ብለህ ትዘምራለህ አይደለም? ስለመወለዱ ስትዘምር ከድንግል ማርያም ተወለደ ብለህ ትዘምራለህ። ስለመወለዱ ደግሞ ብስራት ስትዘምር መልአኩ ገብርኤል መጥቶ ሲያበስር እንዴት እንዳበሰረም ትዘምራለህ አይደለም? ይህን ስትዘምር ጸጋን የተመላሽ ሆይ ብለህ ዘምረህ ታውቃለህ? ለምን? የወንጌል ቃል ነው፣ አይሻር አይለወጥ። ወንጌል ላይ የተጻፈ ነገር ነው። ጸጋን የሞላብሽ ነሽ ብለህ መዘመር አለብህ። ለምን? ወንጌል ነዋ። መልአኩ ገብርኤል መጥቶ ጸጋን የተሞላሽ ደስ ይበልሽ አላት። ምን ችግር አለው? ለምን? ወንጌል ነዋ፣ ተጽፏል። ስለዛ ማለት ነው አጠባች። እንግዲህ በበህቅልቀ ወይም ደግሞ በየእርከኑ አደገ ካልን ክርስቶስ የማርያምን ጡት ጠብቷል ማለት ነው አይደል? የማርያምን ጡት ጠባ ተብሎ መዘመሩ ቅድም ለአንተ ለምን ይከፋሃል? በማርያም ማህፀን አደረ መባሉ ለአንተ ለምን ይከፋሃል? ይሄ ፋክት ነው፣ የሚቀየር ነገር ነው እንዴ? ስለዛ ቢያንስ አት ሚኒመም ስሟ በሚጠራበት ቦታ ሁሉ አት ሚኒመም ማለት ነው እንደው ማክሲመምም እናርገው ይሄንን መጽሐፍ ቅዱስ ላይ የተጻፈውን እሺ ጠባስ አልተጻፈም እንበልና መጽሐፍ ቅዱስ ላይ የተጻፈውን
ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው፣ ጸጋ የሞላብሽ ሆይ ደስ ይበልሽ ያለውን ጸጋ የሞላብሽ ብልሃት ብትዘምር ከጥላቻ ውጪ ይሄን ሊከለክልህ የሚችል ምን አይነት ህግ ምን አይነት የወንጌል ህግ እንዳለ አላውቅም። ስለዛ ይሄ ማምለክ ነው ብለን አናስብም። ማምለክ ቢሆን ነው ገብርኤል አመለካቱ ይሆን ነበር። እንትን አዲስዬ አዲስ አንተ አሁን ኦርቶዶክስ ሆነ ነው የምታወራው አዲስ። እኛም እኮ ዋናው ፍላጎታችን አዲስ ሚውቱን አንሳው አዲስ እሺ ቆይ እሰጥሃለሁ። እነሱ አስቀድሞ ስለዋሩ 2 ደቂቃ ብቻ እሺ አንድ ነገር እናድርግ። አሁን ከሙለታ ጋርና ዲያቆን አዲስ ናቸው እያወሩ ያሉት። ሁለቱ ጨርሱና ከዛ ፈለገ ትገባለህ። ሁለቱ ጨርሱ። አዲስ እንዲያውቅ የምፈልገው አዲስ እንተወውና በቃ ሙለታና ዲያቆን አዲስ እያወሩ ነው። ሁለቱ ያወሩ ይጨርሱ። ምን ችግር አለ? እኔ እኮ የማውራት እኔ ራሱ እኮ የማወራው ነገር አለ። ዝም ብዬ የሚዩት አድርጌ የምሰማው ጀስት ተከባብሮ ሰው እንዲያወራ ብዬ እንጂ እኮ እኔ ስከፍተው እዚህ ቁጭ ብዬ እኮ አካውንቱን ስከፍት እኔም ማላወራው የተሻለ ከኔ ሌላ ሰው ቢያወራ ይሻላል ብዬ ነው። ተደማምጦ ማውራት ነው። አዲስንና ዲያቆን አዲስና ሙለታን አንድ ላይ እያወሩ ነው። ይነጋገሩ እነሱ። ከዛ ጣልቃ አትግቡባቸው። ከዛ አሁን ዲያቆን አዲስ አንስቷል ጥያቄ ለሙለታ መልስ የተጠየቀው። እስከዛ ግን ኮፒ ሊንክ ሼር ብናደርገው ወዳጆቼ፣ እንደው ዛሬ ይሻላል 100 ምናምን ሺህ ገብቷል እንደውም እንጂ ሁል ጊዜ ምንም እኔ ጋር የሚመጣ ሰው ኮፒ ሊንክ ሼር አያደርግም። ለምን እንደሆነ አላቅም። ኤኒዌይስ ሀሳብ ካለ ሙለታ፣ አለበለዚያ ቤተ ጳውሎስ 2 ደቂቃ ሼር ላስደርግ 2 ደቂቃ አንዴ ታብታብ አንድ ጊዜ እኔ ቤት እንኳን በ100 ሰው 100 ምናምን ሺህ ነበር። ቆይ ግድ የለም ወሬ ከተጀመረ ሰው አያደርግም ስለማቅ ያደርጋሉ። ችግር የለውም። አሁን ይቀጥል። ኧረ ስለፈጠረ አንተ ምንድን ነው አንተ 2 ደቂቃ ታቀስ። 150 እናድርግ አንድ ጊዜ እኛ እኮ ስንት ዓመታችን ሆነን ቲክቶክ ላይ 150 እንድናስገባው 140 ላይ። እሺ አንድ ጊዜ ከይቅርታ ጋር ወዳጅ የሆናችሁ የክርስቶስ ወንጌል ይነገር እንወያይበት የምትሉ እንቅልፋችሁን ትታችሁ ስራችሁን ሁሉ የተዋችሁ እስቲ አንድ ጊዜ ይሄን ነገር በእግዚአብሔር በክርስቶስ ፍቅር ለምናችኋለሁ። አንድ ታብታብ አድርጉ። እኔም እያደረግኩ ነው በሌላ ስልክ። አንድ ጊዜ እስቲ 143 ነው። ከዛ ከፍ 2 ደቂቃ ተሰጥቶኛል። በ2 ደቂቃ ውስጥ ሼር የምታደርጉ አድርጉ። ግን ከዛ በላይ ታብታብ አድርጉ እስቲ እንዴ 700 እኔ ቤት 700 ቢሆን ይሄኔ 10 ሚሊዮን አስገባዋለሁ። እንዴ አንተ ቤት እውነትም አልተለመደም። ከዛሬ ጀምሮ ስከፍት እየመጣው ታብታብ አስደርጋለሁ። ምንም ባላወራ ለታብታብ እመጣለሁ። እስቲ ስንት ገባን እንዴ? በ700 ገና 150 2 ደቂቃ 1 ደቂቃ ሊሞላብኝ ነው። 200 ሺህ ስለምፈልግ እባካችሁ 1 ደቂቃ እስቲ ስንት? ዋው ግን ትንሽ ነው። አንተ አያደርግም። ሰው ተኝቷል እንዴ 700 ሰው እኮ በጣም ብዙ ነው። 1 ደቂቃ ሊያልቅብኝ ነው። እሺ 1 ደቂቃ አልቋል። 1 ደቂቃ እስቲ 1 ደቂቃ። ኧረ ፍጠኑ። በጣም ስንት 50 60 ሺህ በስመ አብ ገና ነው። ኧረ 1 ደቂቃ ኧረ 1 ደቂቃ። ሶፊ ስታክ አድርጓል። 1 ደቂቃ ትጨምርልኛለህ? አይ አይደለም፣ ሰው ሌሊቱም ስለሆነ ያው ገባ። 200 ሺህ ይግባና እናቆመዋለን። እያወራ ነው ወይ ያድርጉ እንጂ አንዴ ለወሬ እሺ 70 ሺህ ይግባ፣ 80 ሺህ ይግባ ለወሬ። እኛ እኮ ንብ ነን እንጂ እንትን አይደለንም፣ ዝንብ አይደለንም። እሺ አመሰግናለሁ ሁላችሁንም። ኮፒ ሊንክ አንዴ ደቂቃ ልታልቅ ነው። 80 ሺህ ብያለሁ። እኔ ካፌ ከወጣ ምንም ላደርግ አልችልም። ሶፊዬ ታውቂያለህ። 80 ሺህ አንዴ። ግድ የለም ይሄ የወንጌል ስራ ነው። ግድ የለም። እግዚአብሔር ይስጣችሁ። ቴንኪዩ። እቺ እንትኗ
ደግሞ እቺ ጡጦ የምትመስለውን ነገር ስጡት እስቲ። ጡጦ ጊፍቷ እሷ አሪፍ ነች። ያው 75 እንደገባን ያው አየ ሶፊ 80 ልንገባ ነው ግን 200 ሺህ በኋላ እናደርሷ። ያው 70 አየው ግን ፍጥነቱ ሰው አሁን ተነስቷል፣ ከእንቅልፉ ተነስታ ወይኔ እያለ ያው አየ ያው 80 ሺህ ብዬ 200 ሺህ ካልሞላ እያሉ ይኖታች። እኔ ምን ላድርግ እንግዲህ የሰው ግዴታ አለብኝ፣ ምንም ላድርግ አልችልም። ያው ፍጥነቱን አየው 80 ስል 90 ገባ። ንጓዝ ይበቃል። አረ ከዚህ ቆይ፣ አረ ከዚህ ተው እንጂ 200 ሺህ ሰው የሚያመሰግን ያው ጊፍቱም እያለ ነው። እሱ ጊፍቱንም ያገኝ ፈለገ። ይበቃናል በቃ። አረ እስቲ ትዕግስት ይኖራችሁ። ጌታን እኮ በትዕግስት ነው መጠበቅ። አረ ትዕግስት ይኖራችሁ። ማውራት ሳይሆን እኮ መጠበቅ ነው ዋናው። አረ ምን ወርቅ እኮ አይደለም። ምን 85 ሺህ 90 ሺህ ገባ። 90 ሺህ ኦ ቴንክ ዩ በእውነት ወዳጆች ውዶች ምናምን አይደለም። እኔ ጋይስ ምናምን አይደለም። እኔ የድሮ ሰው ስለሆንኩ አይደለም። ወንድሞች እህቶች እንኳን ቴንኪው ነው የምለው። ውዶቼ ጋይሶቼ ምናምን እንደዚህ አይነት አይመጥነኝም። እድሜ ድሮ ጀለስ ነበር የምንለው። ሶፊ አየ 200 ሺህ ሊገባ ደስ ምንም ደስ የሚለኝ ነገር የለም። አይደለም እንትኑ ቲክቶኩ ምን ያደርግልሃል መሰለ ሶፊ የሚባል ሌላ ጊዜ አንተን ዓለም አቀፍ እኮ ነው የሚያደርግ። እንዲህ ሲሆን እሱ ጋር ምንድን ነው ያለው ቋንቋ ስለዚህ ያለው ራሱ ሰልችቶኛል። ደግሞ አለበጄ ምን አለምን ነው እኛ ለወንጌል ነው እኛ ለወንጌል ስራ ስለፈጠረ እኔ እዚህ ያለ ነው በአግባቡ በተቃቀፍን መጀመሪያ እኔ ዓለም ደግሞ ልቀፈጄ መጀመሪያ እዚህኛ አንተ ሂዱ ለፍጥረት ስበኩ። አሁን ኧረ ተው ተነጋግረን ሶፊ ተነጋግረን ለፍጥረት እጅ ከቲክቶክ እንወጣለን እየተባባልን ከቲክቶክ ወጥተን እንዞራለን እየተባባልን የት ልዞር ነው ደግሞ? እኔማ አፍጋኒስታን፣ ቡዲዝም፣ ህንድ፣ ሂንዱዝም ምናምን ይሄዳለሁ። ቲክቶክ ላይማ አላስቀምጥ ብሎኛል። አሁንማ ኦርቶዶክሶች ሊያባሩ ከሀገር እዛው እንዳትቀር እንጂ። ቴንኪዩ 200 ሺህ ሞልቷል። አመሰግናለሁ። ይሄ ሰውዬ ዝም እናትብለው በእናታችሁ ብለው ሰው ተናዶ ሁላ ነው 200 ሺህ ያለው እዚህ ካላደረገ ዝም እናትብልም አይነት ነገር። በቃ ጥሩ። አሁን ታብታቡን ደግሞ ትተን ኮብና ከዛ ሙለታ ቀጥል ከዲያቆን አዲስ ጋር እያወራችሁ ነበረ። ከዛ ሁሉንም ካዶሽም ቅድም ሀሳብ ይዞ መጥቷል። ከዛ በተቻላችሁ አቅም እባካችሁ ለቀጥተኛ ሃይማኖት ለሳቸውም እድል ስጡልኝ። እንግዲህ በተለያየ ስነ መለኮት ቦታ የሚያስተምሩ አስተማሪ ናቸው። በጣም ወዳቸው ማከብራቸው ትልቅ ሰው ናቸው። ስለዚህ እሳቸውንም እድል ብንሰጥና መሰረታዊ በሆነ በነገረ ድነቶች ላይ እንዲሁም ነገረ ማርያም ላይ በቂ የሆነ ሀሳቦች መወያየት ስለሚቻል ጨዋም ስለሆኑ ለእሳቸውም እንዳያችሁት ሚዩት እያነሱ አያወሩም እንደኛ። ስለዚህ ከዛ አንጻር ዝም ያለ ሰው ሁል ጊዜ ዝም እንዳይል ለእሳቸውም እድል መስጠቱ ደቂቃ እየሰጠው ነው የምናወራው ማለት ነው። ከዚህ በኋላ ለሙለታ 3 ደቂቃ እሰጥህና አዲስ ላነሳው ሀሳብ መልስ እንሰጥና አዲስ የተናገረውን ያህል ተናገር። ያው 3 ደቂቃ ነው ያወራው እሱም ሙለታ። እሺ ስንት ደቂቃ ልስጥህ? 3 ደቂቃ እኮ ብዙ ነው። 5 ደቂቃ አድርግልኝ። ከዛ በታች 3 ደቂቃ በ3 ደቂቃ ለመጨረስ እሞክራለሁ። ለነፃነቱ ነው 5 ያልኩት አክቹሊ። በቃ አሁን በነፃ ለኖር ክርስቶስ ነፃ አውጥቶና ይላል። ነፃ አውጥተሃል። በ3 ደቂቃ እኛንም ነፃ አውጣን። 3 ደቂቃ ይበቃኛል። ነፃ ጭግንባራው ግን እስከዛ ኮፒ ሊንኩን ደግሞ እስቲ ቴንክ ዩ ቬሪ ማች ለመጀመሪያ ጊዜ ይመስለኛል 200 ምናምን ሺህ እኔ ጋር ሲደረግ ዛሬ በጣም ያላችሁ ተወዳጆች ሁላችሁንም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ኮፒ ሊንኩን 5000 እያስገባን በዚህ 3 ደቂቃ ውስጥ እስቲ 5000 እናስገባው። ሙለታ እያወራ ከዛ ለአባታችን እንሰጣለን። ደግሞ ቀጥል። ኦኬ ጥሩ። በመጀመሪያ ደረጃ በመጽሐፍ ውስጥ የተጻፈው እያንዳንዱ ነገር ሁሉ ወንጌል ነው ብሎ ማለት እሱ መጽሐፍ ቅዱስን የመጽሐፍ ቅዱስን ባህሪ ኔቸር ኦፍ ስክሪፕቸር የምንለውን አለመረዳት ነው። መጽሐፍ ቅዱስ ኢንስፓየርድ ነው፣ እውነት ነው፣ ኢንስፓየርድ ነው፣ በእግዚአብሔር መንፈስ የተጻፈ ነው። ያ ማለት ምን ማለት ነው? ቴዎኖስቶስ የሚለውን ጋድ ብሪዝድ ነው። ይህንንም እንግዲህ ቃል በቃል በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ጀምሮ በግልጽ የተቀመጠ ነገር ነው። ስለዚህ ኢንስፓየርድ ነው፣ የእግዚአብሔር ትንፋስ ያለበት መጽሐፍ ነው እንላለን። እውነት ነው።
ያ ማለት እያንዳንዱ ቃል የእግዚአብሔር ቃል ነው። እያንዳንዱ ቃል ወንጌል ነው ግን ማለት አይደለም። እሱ ነው ሰዎች ያልተረዱ። ስለዚህ በመጽሐፍ ቅዱስ ውስጥ የተጻፉ ኤቭሪቲንግ ሰይጣንም የተናገረው ወንጌል ነው፣ የምስራች ነው። ወንጌል አክቹሊ የምስራች ማለት ነው። ስለዚህ የሰይጣን ንግግር የምስራች ነው፣ የእባብ ንግግር የአህያም ንግግር የምስራች ነው አንልም። እንደዛም አይደለም። ስለዚህ ይሄንን ወደ ኋላ መለስ ብሎ ማጥናት ያስፈልጋል ማለት ነው። ስለ መጽሐፍ ቅዱስ ኔቸር ለማወቅ ቅድም ወንጌል አይደል እንዴ ልጽይቲ ማለት ምናምን የሚል ነገር ከዲያቆን ስለሰማሁ ማለት ነው። እሱ ወንጌል ነው አይደለም የሚለውን ነገር እንግዲህ ተመልሶ ማጥናት ያስፈልጋል ማለት ነው። ስለ መጽሐፍ ቅዱስ ባህሪ መጽሐፍ ቅዱስ ምንድነው የሚለውን ነገር ማወቅ ያስፈልጋል። ሌላው ነገር ግን በግልጽ እያልን ያለ ነው እኛ ስለ ክርስቶስ ስንሰብክ አብሮ ሰብጀክቱ ክርስቶስ ሆኖ የስብከታችን ርዕስ ኢየሱስ ሆኖ ማርያምን አብረን ብናነሳ ምን ችግር አለው? ችግር የለውም። ስለ ኢየሱስ እየዘመርን ስለ ኢየሱስ በምንዘምርበት ጊዜ አብረን ማርያምን ብናነሳ ምን ችግር አለው ከሆነ እሱ አይደለም ችግር አለው እያልን ያለ ነው እኛ እሱ አይደለም ችግር አለው እያልን ያለ ነው እኛ ችግር አለው እያልን ያለ ነው ማርያም ራሷ አድሬስ ተደርጋ እንደምትሰማ ተደርጋ ለሷ ክብር ይገባታል፣ በቀጥታ ለሷ መዝሙር ይገባታል፣ እሷ ትሰማለች የሚሉ ነገሮች እነዚህ ጋር ነው የኛ ቴዎሎጂ ይጣላል እያልን ያለ ነው። ስለዚህ በግልጽ ቋንቋ እየተናገርን ያለ ነው እኛ ምንድነው ከተባለ ወንጌል ከእግዚአብሔር ውጪ ከአብ ወልድ መንፈስ ቅዱስ ውጪ ከአምላክ ውጪ መዝሙር ከአምላክ ውጪ ለማንም የተገባ አይደለም። ይሄ ወንጌላውያን አማኞች ወንጌላዊ አማኝ ነኝ ብሎ የሚረዳ ሰው ሁሉ የሚረዳው እውነት ነው። ስለዚህ በግልጽ እያወራን ያለ ነው እኛ ምንድነው ከተባለ እግዚአብሔር ስለሆነ የእግዚአብሔር ልጅ ስለሆነ አምላክ ስለሆነ እንዘምርለታለን። ስለዚህ ከዚህ ውጭ ላለው ግን ለፍጡር አንዘምርም፣ ስለ ፍጡርም አንሰብክም። አፍተሮል ምን ሰብከው ስለ ኢየሱስ በምንሰብክበት ጊዜ ስለ ፍጡር ልናነሳ እንችላለን። ፍጡር ግን ሰብጀክት ሆኖ ዋና ጉዳይ ሆኖ የስብከት ርዕስ ሆኖ ያድናል፣ ያሻግራል ብለን ያጽናናል ብለን ስለ ፍጡር አንሰብክም። ሰዎች ያልተረዱን ይሄንን ነው። ስለዚህ በግልጽ ቋንቋ ምንድነው እያልን ያለነው ቢባል ዝማሬ ለእግዚአብሔርና ለእግዚአብሔር ብቻ፣ ክብርን ለእግዚአብሔርና ለእግዚአብሔር ብቻ ነው የሚገባው። እኛ ክብር ለእግዚአብሔር ብቻ ብለን እናምናለን። አክቹሊ ክብር ለእግዚአብሔር ብቻ ማለት በራሱ ምን ማለት ነው የሚለው ዲፋይን መደረግ ያለበት ነገር ቢሆንም በግልጽ ግን መዝሙር በወንጌላውያን አማኞች ለፍጡር የተፈቀደ አይደለም። ፍጡር እንደዋና መዝሙሩን ተደራሲ ሆኖ እንደሚሰማ፣ እንደሚረዳ፣ እንደሚደርሰው፣ እንደሚቀበለው አድርገን ለፍጡር ዝማሬን አናቀርብም። ይህንን እናረጋለን የሚል አካል ካለ ግን ከወንጌል አማኞች የወጣ ነው እንዴ ትምህርቱ የወጣ ነው ሰውየው እዛ ወንጌል አማኞች ሊሆን ይችላል፣ ሽማግሌዎች ኮንፈረንስ ብቻ በተለየ መንገድ ሊቆይ ይችላል። ግን ትምህርቱ ግን ከኛ የወጣ ነው ብለን እንላለን። ስለዚህ በግልጽ ቋንቋ ማርያምን አንጠላም፣ እንወዳለን። ማርያምን ቀርቶ ጠላቶቻችን የሚሰድቡንን እዛ ከታቻውን ሙለታ ይሰቀል የሚላለ መሰቀል አለበት የሚል ኮሜንት አንብቤያለሁ። እሱንም ወደዋለሁ፣ ወዳታለሁ። ሴት መሰለችኝ አፈሮል ይሰቀል የምትለኝ ይሰቀል ይገደል የሚሉንንም ጥፋ የሚሉንንም ሁሉንም እንወዳለን። እንኳን የጌታችን እናት አክቹሊ ጌታችን እናት እሷ ክርስቲያን ናት።